ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑ
እሺ እንዴት አላችሁ ውድ አድማጭ ቤተሰቦቻችን፣ ሰላማችሁ ብዝት ይበልላችሁ። የሚዲያው ድሮን ኮርዳይት ጌታውን እንግዲህ ወደ ስቱዲዮአችን ገብተናል። ዛሬ ሁለት ሶስት ነገሮች ላይ ነቃ ዳሰስ እናደርገዋለን። እሺ እንግዲህ ያው የጁንታው ጉዳይ እየተቀጠቀጠ ነው ያለው፣ ሻቢያም እየተስተናገደ ነው ያለው። ሁሉም እንዳመጣጡ በሚገባው ቋንቋ እየተስተናገደ እንግዲህ ድላችን እየተበሰረ መጥቷል። እንግዲህ በዓለም አቀፍ ደረጃም ነው የወደቡ ጉዳይ እንግዲህ ዓለም ወስኖታል። በዓለም የተወሰነ ጉዳይ ነው። እሱንም ትንሽ ዳሰስ አደርግላችኋለሁ። አመርቂ ውጤት እጃችን ገብቷል ነው። ጠላትም ላይነሳ እየተቀበረ ባለበት ተበታትኗል ያለው። እየተበታተነ መሆኑን ቀደም ሲል ሰርተንበታል፣ እያየን ያለ ነው። ብዛት ያሉት ታጣቂዎች ትግሉ ያልገባቸው በስም አማራ ነፃ አውጪ ወደ የገቡት በሙሉ እጃቸውን እየሰጡ ለሰላም የገቡ ነው። ጎንደር ብዙ ሰዎችን አስተናግዳለች። ጎጃም ዛሬ ስታስተናግድ ትላንትም ዛሬም እያስተናገደች ትገኛለች። ሰሜን ሸዋና ወሎም እንደዚሁ ነው። ወሎ ላይ ትንሽ እኔ እጠራጠራቸዋለሁ። ወሎ ትንሽ እንዴት እንደሆነ አላውቅም። አዶኖ ብቻ ለማንኛውም አሁን መውቀስ አልፈልግም፣ ግን በወሎ በኩል ላይ ያለው ስጋቴ እጅግ እየጠበቀ እየመጣ ነው። ህወሓት አንገቱን የቀበረበት ወሎ ግዛት ስለሆነ ለዚህ ነው እዚህ ላይ በጣም የወሎ ተጠንቀቁ። አሁን ከመጣ ህወሓት ዳግም ላትነሱ ሊቀብራችሁ ነው የሚመጣው። እየነገርኩ ነው ያለው። ዝም ብለህ የምታዳምጥ ከሆነ አዳምጥ። የምልህ ወሎ ትኩረት ስጡበት። እየሰማን ያለው ባለፈውም 83 ታሪክ ሰርቶ ጁንታና ሻቢያ የገባው በዛ አቅጣጫ ላይ ነው። አሁንም ጉልበት አለኝ ብሎ የሚለው በዛው አቅጣጫ ላይ ስለሆነ ወሎ ህዝብ አስብበት ብያለሁ። ከያልጋ ስር የደበቀውን አውጣ፣ አለበለዚያ የምትከፍለው ዋጋ ከባድ ይሆናል። እሱን አትበጣበታለሁ፣ ወደ መስፋት መጣበታለሁ። ኦኬ፣ ሌላ ወደ ገደለው እንግባ። ወደ ገደለው እንዴ ግራ የገባኝ ነገር ጳውሎስ ሆስፒታል ምንድን ነው? ሸኔ ተቋም ነው ጳውሎስ ሆስፒታል ማለት? ፋኖ ናችሁ? ጁንታ ናችሁ? ሻቢያ ናችሁ? ምንድን ነው ሆስፒታሉ? ምንድን ነው ዓላማው? ነው መንግስት ለመሆኑ ጎብኝታችሁ ታውቃላችሁ? ያን ሆስፒታል ደጋግመን ሰራን፣ ደጋግመን ለፈለፍን፣ ብዙም ላለማራገብ ብለን የመንግስት ገጽታ እየተበላሸ ነው ያለው። ሰው እየሞተ ነው ያለው። መድኃኒት እየወጣ እየተቸበቸበ እየተሸጠ ነው ያለው። የዲያሊሲስ በሽተኞች በየቀኑ እየሞቱ ነው ያሉት፣ እየረገፉ ነው ያሉት። እንሰራንበት ወጥተን ብዙ ጠልቀን ማንገባው ህዝቡንና መንግስትንና ተቋም ላለማበላሸት ነው። አሁን ግን እየከፋ መጥቷል ያለው። በኩላሊት ህመም በዲያሊሲስ ያሉ በሽተኞችን 3 ጊዜ 4 ጊዜ በዊልቸር ይመጣል፣ በክራንች ይመጣል፣ ታሞም ይመጣል፣ ደም እየፈሰሱ ይመጣል። አንድ ግለሰብ ስብሰባ ላይ ነው እየተባለ ከ3 ሰዓት እስከ 12 ሰዓት ድረስ አስቀም። ማና አንተ ለመሆኑ ጳውሎስ ሆስፒታል አስተዳዳሪው ማን ነው የምለው? የግል ሆስፒታል ነው? ተቋም ናችሁ? መንግስት ያውቀዋል ወይ? እኔ በዚህ ጉዳይ ላይ ፖሊስ ያሰማችሁ ነው። ፖሊስ ኮሚሽነር፣ ደህንነት ተቋማቶች፣ መከላከያዎች፣ መንግስት ተቋማቶች ቀጥታ ገብታችሁ ፈትሹት ወይ ሪፎርም አድርጉት። እሱም ተቋም በጣም እጅግ አስነዋሪ። ትላንትና ወደዛ መስመር ላይ ሰው ልከን ነበር። እኛ ጋዜጠኞች ነው በዛ ጠዋት የተቀጠሩ ትላንት ለሁለተኛ ቀን የቀጠሯቸው የመጀመሪያ ከትላንት ወዲያ ቀኑን የቀጠሯቸው ቀን ስራ አስኪያጁ ከሌላ ስብሰባ ላይ ነው። የምን ስብሰባ? የስፖርቱ ላይ ስብሰባ ላይ ነው ያለው። ተበተነ። ያ ሁሉ ህዝብ ከነደሙ ተበተነ፣ ከነ ክራንቹ ተበተነ። ጥሩ ትላንት ጠሯቸው እንደገና ብሏቸው፣ እሺ ትላንት ሄዱ። ትላንት ሲሄዱ የለም ጉባኤ አልጨረሰም። እስከ 9 ሰዓት ምግብ ሳይበላ መድኃኒት ሳይወስድ ማን ናችሁ እናንተ? የት ናችሁ እናንተ? ስንት ናችሁ እናንተ? ምንድን ነው ዓላማችሁ ነው ብለው ሆን ብላችሁ መንግስትና ህዝብ እንዲለያይ፣ ህዝብ መንግስት ላይ እንዲያኮርፍ፣ ወጣቱን ተጉት፣ ሌላ ምሰሩትን ተጉት። ጭራሽ በበሽተኛ መጣችሁ። አልበቃ ብሏችሁ መንግስት ልክ ይህንን መረጃ ከሰማበት ሰዓት ጀምሮ ፊትህን ኮሚቴም ይሁን ቡድንም ይሁን አዋቅረህ ቀጥታ ጉዞ ወደ ጳውሎስ ሆስፒታል ምታደርግ። ለምን? እንዴት? ወዴት? ትላንት አስጮኸን አለቀ የተባለ መድኃኒት እንዲመጣ አድርገናል። አሁን ደግሞ የሚቀጥለው ሳምንት መድኃኒቱ እየወጣም እየተሸጠ መሰለኝ አላውቅም፣ አለቀ ይላሉ። ተመልሶ እንደገና ወጣት ይሞታል፣ ሰው ይሞታል፣ ያለ በሽተኛ ይሞታል። እኔ መንግስት እዚህ ላይ አሁኑኑ አስቸኳይ እርምጃ የማትወስዱ ከሆነ የመጀመሪያ የሚወጡት ጠቅላይ ሚኒስትር ቢሮ፣ አንተ ቢሮ መጡት መጀመሪያ። ከዛ በኋላ ደግሞ ድፍን የኢትዮጵያ ህዝብ ቤተሰቦቻችሁ ሳይቀር ተከትለዋችሁ የመጀመሪያው ተቃውሞ ሰልፍ ኢትዮጵያ ላይ የሚያነሱ እነሱ ይሆናል። የምሰማው ነገር ስላለ ነው ይሄን የምለው። በአንድ ግለሰብ ምክንያት፣ በጳውሎስ ሆስፒታል አስተዳደር ምክንያት ብቻ። ይዘቱ የፖለቲካ ነው። ይህን አስርግጬ እነግራችኋለሁ። ለማንኛውም እኔ በዚህ ጉዳይ ላይ ሰፊም ዜና ሰራበታለሁኝ።
በአስቸኳይ ግን መንግስት ይህንን መፍትሄ ቢሰጥበት ደስ ይለኛል። ሳናራግበው ጽንፈኞች ይሄን ሚዲያ ቢያገኙት ይሄን ዜና ቢያገኙት ቢንጎ ነው የሚሉት። ትልቅ ዜና ነው። ትልቅ አሁን እንኩሮ ሚዲያም ቢያገኙ ግልብጥ ሚዲያም ቢያገኙ እንደዚህ አይነት ዜና ቢያገኙ እነ ጄሪ እነ ስታሊን የጁንታ የሻቢያ ሚዲያዎች ይሄን ካገኙት በቃ እዚህ ቢንጎ ነው የሚሉት። ስለዚህ በዚህ ጉዳይ ላይ እንድታስቡበት ነው። ሌላ ነገር እመጣበታለሁ፣ ፕሮግራሙ ላይ በስፋት እመጣበታለሁ። ዛሬ ነው ግን መንግስት አንድ እርምጃ ወሰድ ነው። ይሄ ለዚህ እኮ ነው ከንቲባዋ ወጥታ ቀን ከቀን የራበውን የጠገበውን ጅብ አውጥተን የራበውን ጅብ እናመጣለን። በስልጣናችሁ ቁጭ ብለው ይኮሽፈሻሉ። እኛ እንሰራለን፣ ሰሪው አይታወቅም። ስራችን ባይመሰክርን ኖሮ እኮ አልቻልን። እየመራት እኮ ነው የምትናገረው። ከንቲባዋ እየወጣች በየቀኑ እኮ ነው የምትናገረው፣ በየተቋሙ በየመስሪያ ቤቱ። እሷም ተሰቃየች። በእውነት ንገራ እኔ አሁን አሳዝነችኛል። አዳነች አቤቤ ልፋታቸው እንዳይታወቅ ስራቸው እንዳይታወቅ በየቦታው የተሰገሰጉ ሰዎች ይሄ ነው። አሁን ሲጠራ አዲስ አበባ ተብሎ ነው የሚጠራው። እና እኔ እንደውም አንድ ከንቲባ አዳነች የተናገረችውን ነገር በጣም ብዙ 2-3 ነገሮች አሉ የሚይዝላት ነገሮች አሉና እየመረራት ነው የምትናገር ያለችው። በቃ ልክኛ በሚዲያ እንደሚመረን እሷን በዚሁ እየመረራት ትናገራለች። እና ምን ናችሁ እናንተ ስልጣኑን እስኪያገኙ ድረስ ነው አለች አንድ ጊዜ ተናገረ። ከገቡ በኋላ ደግሞ በቃ አለቀ፣ በቃ ተመረጥኩኝ፣ ፓርላማ ነኝ፣ ምናምን በቃ ተኮፍሷል። የፓርላማ አባል ነው፣ ሚኒስቴር ነው፣ ስልጣን አግኝቷል። በቃ የመጨረሻው ስራ ነው የሚለየ አባዬ። ያንተ ሚኒስትርነት፣ ያንተ ዳታነት፣ ያንተ ምናምን እዛ ብላው ቀቀለ ለቤተሰብ ለሚስት አድርገው። ለምን እንደምታናግሩን እናንተኛል? ሁኔታ ካለበት ሴክተሮች ውስጥ አንዱ ነው። በወቅቱ ምላሽ የሰው ምልልስ መቀነስ፣ አንዳንድ ሴክተር የሰው ምልልስ መቀየር ትላለች። የሰው መንገላታት፣ የሰውን ክርትን መቀየር፣ ቢሮን መክፈት፣ ምን ሰራው ብለህ መግባት፣ የሰራውን ዳጀስት ማድረግ፣ ያልሰራውን እረፍታተን ቢሆን ገብተህ መስራት ትላለህ። ባለ ጉዳይ ሲመላለስልህ ደስ ይላል። ሆቴል ቤት አደረጋችሁት እንዴ? የገባው ባለ ጉዳይ ጨርሶ ሲወጣ ነው ሰራህ የሚባለው እንጂ 30 ባለ ጉዳይ ቢሮ ሰብስበ ምን ቢዚ ነኝ ለማለት ነው ወይስ ምንድን ነው? ጨርስ። ጉዳዩን የመጣው ሸኘው ትላለች። የነገረችን አለች እሷ እኮ ነች አዲስ አበባ ከንቲባዋ እሷ ነች። አስተዳደሯ እኮ እሷ ነች አለች። የሰው ምልልስ ትላለች። ማንከራተት ሰው የሰው ምልልስ መቀነስ፣ አንዳንድ ሴክተሮችን ስም ለመጥራት እገደዳለሁ። መሬት አሁንም የሰው ምልልስ በከፍተኛ ሁኔታ ካለበት ሴክተሮች ውስጥ አንዱ ነው። በወቅቱ ምላሽ ሰጥቶ ሰው እንዳይመላለስ ቁርጥ ያለ ነገር ነግሮ መቼ መምጣት እንዳለበት፣ ጉዳዩ መቼ እንደሚያልቅ፣ ምን ያህል ወረፋ ከፊቱ እንዳለ፣ ሲስተሙ አሁን ማስተናገድ ችሎታው ምን ያክል እንደሆነ መናገር፣ ግልጽ ማድረግ ያስፈልጋል። ማለቅ የሚገባቸውን ጉዳዮችን መጨረስ። ለምንድን ነው ያርሶ አደርን የማይጨርሱት? ይለቅ ብለናል፣ ለጊዜ ገደብ አስቀምጠን። አሁን ደግሞ የሆነ የቀረመ አለ ትሉናላችሁ። ይሄ ሌላ ፍላጎት ነው። ኢሹዎቹ ያልጠሩ እንደገና ይጥሩ ያልናቸውን ማጥራት ተገቢ ነው። ነገር ግን ከዛ ውጪ ያልመዘገብናቸው አሉ፣ የረሳናቸው አሉ፣ የዘነጋናቸው አሉ። የመጀመሪያው ተጠያቂ እናንተ ናችሁ። ቀን ተቆርጦ ለአርሶ አደር እና ከተማ ልማት ኮሚሽን እዛው ቲም አድርገን ላዋቀርናችሁ ቀን ሰው እኮ ክብር ሰንቲባ መልክቱ ላስራልቻች ሰው እኮ መሮት ይተዋል። በቃ ጉዳዩን እኔ የመጀመሪያው ቪክተምስ ነኝ። በዚህ እኮ ሚዲያ ላስራ ራሴ የሚቪክስ በቃ ሰልችቶኝ ተውኩት። 8 ቢሮ 9 ቢሮ ያውም ካንቺ ቢሮ ወጥቼ ትእዛዝ ይዤ ህጋዊ ነገር ይዤ እኮ የት ጋር እንደሆነ አላቆም እኮ ሰለቸኝና ተውኩት። ሱቢታ እኔን ነው የምልሻው። እኔን ኮንኩኝ ሌላው ምን ይሆናል ቢሎን አንቺ መመሪያ ወሮ ነው የምታየው። የለም በሚዲያ ላይ የማናወጣችሁ ብዙ ጉድ አለ። ምንድነው የምትሰሩት? ቁጭ ብላችሁ ነው ማለት ነው። አበል ትበላላችሁ፣ ደሞዝ ትበላላችሁ፣ ስልጣን ታገኛላችሁ፣ መኪና ንብረት ሁሉ ነገር ይሟላላችኋል። ምን ሰርታችሁ ትገባላችሁ? እየጠየቀቻችሁ ነው ያለችው። መልሱላት። ለሷ እኔ ጋር መታፈና አትክፈት። እዚህ በተን መልስላት። እየነገረችን ያለችው ሲጠራ እኮ አንተ ስም አይጠራም። አንተ አትታወቅም እኮ። ሲጠራ የምታወቅ ከንቲባ ነች የምትጠራው። ሲጠራ የሚጠራው ጠቅላይ ሚኒስትሩ ነው የሚጠራው። ሲጠራ የሚጠራው ተቋም ነው የሚጠራ ያለው በእናንተ ምክንያት የተነሳ እየነገረች ነው። መልስላት። ውጣናል። እሷ
አሳብዱን። ይሄ ጳውሎስ ሆስፒታል ይሄ ነው። ጳውሎስ ሆስፒታል በአዲስ አበባ ዙሪያ ውስጥ ያለው እነዚህ ሁሉ በሽተኞች አሁን ሲጠሩ መንግስት ነው የሚሉት እንጂ አንድ የጳውሎስ ሆስፒታል አስተዳደር አትጠራም እዛ ውስጥ። ቆርጦ ተሰጥቷቸዋል። ወደ ኋላ የቀረ ቢገኝ እንኳን መጀመሪያ እናንተ ተጠይቃችሁ ነው እንጂ ይሄ ውሃ ቅዳ ውሃ መልስ ብዙ መጀመሪያ ተጠያቂ የምትሆነው አንተ ነህ። ከዛ በኋላ ነው ወደሚቀጥለው ስቴፕ የሚኬደው። እከሌ ነው እከሌ ጠፍቶ ነው እከሌ አያገባኝም ስለ እከሌ። መጀመሪያ አንተን ግዴታ አንተ ወጣ ነው የምትል ያለችው። መጀመሪያ ተጠያቂው አንተ ነህ ትላለች። እየነገረች ነው ያለችው እንጂ ይሄ ውሃ ቅዳ ውሃ መልስ ብዙ አያስኬድም ማለት ነው። መሬት ሲሸነሽኑ መሐንዲሶች በደንብ ይነገራቸው። የመሬት ሴክተር ኦልዲሽ የሆነ ኪስ መሬት የምትሉት እየዘለላችሁ የምታሸነሽኑት ልክም አድርገን እያወጣን ያለ ነው። ግን የኛ ስራ ይሄ አይደለም። ተቸግረን ነው እዚህ ውስጥ የገባ ነው። የኛ ስራ ይሄ አይደለም። አሁን መሬታችን ኮመንት እዚህ ላይ ማለት በየመንግስት መስሪያ ቤቱ የተሰገሰጉ ባንዳና ጽንፈኛ በተለይ ህወሓት ለ27 ዓመት የተከላቸው መርዘኞች ገና ለገና ሻዕቢያ ይመጣል ወይ ህወሓት ይመጣል ወይ ሸኔ ይመጣል ወይ ደግሞ ፋኖ ይመጣል ስልጣን ላይ ብሎ የሚጠብቁ በሁለት ቢላ የሚበሉትን ለቅሞ መውጣት አለበት፣ መጥራት አለበት። ለዚህ ነው ኮመንት የጻፈው ባንዱ ስሙ ሙራድ ቴንክ ዩ አመሰግናለሁ። በየመንግስት መስሪያ ቤቱ የተሰገሰጉ ባንዳዎች መለቀም አለባቸው፣ በቃችሁ ሊባሉ ይገባቸዋል የሚለው ቴንክ ዩ አመሰግናለሁ። ሙራድ ይቅርታ ከፈንቲዋ እናውቀዋለን። እንደ ከተማ ሲስተሙም ጥሩ ደረጃ ላይ ነው ያለው። ደንብም ይጠብቃል። እያንዳንዱ አመራር ፓወር ተሰጥቶታል። አካባቢያችሁ ላይ መሬት የሚለማበትን የሚተዳደርበትን ትክክለኛ የሚመለከተው ህጋዊ ባለቤት ነው አይደለም፣ የያዘው በህጋዊ መንገድ ነው ያገኘው አይደለም የሚለውን የመሬት ሴክተር ብቻ አይደለም ኤኒ አመራርና ማህበረሰብ ጥቆማ እንዲሰጥ ኢምፓወርድ ሆኗል። ስለዚህ አዋጣችሁም እንደዛ የምታስደርጉና እንዲያደርጉ እድል የምትሰጡ ለመሐንዲሶቻችሁ ኮሚትር ከሆናችሁ ወጣ ብላችሁ አይታችሁ እርግጠኛ የሆናችሁ እያረጋገጣችሁ ስሩ። አይ ከለ የሚባል መሐንዲስ ነው የፈጠረው የሚለው እሱን ተጠያቂ አድርጉና አስተካክላችሁ አምጡ። እንዲህ ነው የሚመራው። እዚህ ጋር ጥሩ ኮመንት እየሰጣችሁ ነው ያሉት። አመሰግናችኋለሁ ታዳሞቻችን። ዴቭ ሰዎቹ ሆን ብለው የሚረግሙት የህዝብ አመጽ ለማስነሳት ህዝቡ እንዲማረር አደረጉ ተብለው ነው መመሪያ እየተቀበሉ የሚወጡት ይላል። ይሄ ነው ኮመንት ማለት እንደዚህ ነው። ለማስነሳት ህዝቡ እንዲማረር ሆን ብለው የሚሰሩ እውነት ለመናገር ሌብነት ለማስወገድ የሚሰራው ስራ ምንድነው? አልገባኝም። ይሄ ህዝባዊ ሪቮሉሽን ይላሉ እኮ እነሱ። ህዝባዊ እምቢተኝነት፣ ስር ነቀል ለውጥ እናደርጋለን። ጀውዬ ምንድን ነው ያለው? ቀውዬ ምን አለ? መሬት ላይ እኮ ስራችን ሰርተን ጨርሰናል አለ። ይሄንን እኮ ነው ስራ የሚሉት እኮ። ሌላ እኮ አለም እኮ። ህዝብ ማስነሳት ነው። ልደቱ ምን አለ? በ45 ቀን መንግስት እንገለብጣለን። ምንድን ነው ያለው? 45 ቀን የህዝቡን ብሶት በየተቋሙ ውስጥ የሚሰሩላቸው ሰዎች አመቻችተናል ማለት እኮ ነው። የኢትዮጵያን ገጽታ እንደሆነ ዓለም እየነገሩ በደረጃ አንደኛ እንደሆነ ታውቃለህ። አሁን ባለው ዛሬና ትናንትና ዳታ ሺህ ነገር ብትሰሩ የኢትዮጵያ ዳታ በዓለም እየተነገረ ነው ያለው። በዓለም ላይ ስታተሱን ላሳያችሁ፣ አንድ ነገር ላሳያችሁ። ቆይ ወዲያ ከመግባቴ በፊት ይኸውልህ እዚህ ጋር ይሄን Clean country number 10 Africa top 10 ይሄ ከአፍሪካ ቶፕ 10 ከሆኑ አገራቶች ውስጥ በመጀመሪያ ደረጃ ኢትዮጵያ ነች። አንደኛ ተብላ የታለችው አሁን ባለው ዳታ አዲስ ዳታ ነው የምነግርህ። ሺህ ልታወራ ትችላለህ አንተ። በዚህ አጋጣሚ ላይ ራሱ ስራውን ቢናገሩ እናንተ የፈለጉት ብትሰሩ ስራው እየተነገረ ነው ያለው ስለ ኢትዮጵያ ጉዳይ፣ ስለ ከተማ ጉዳይ፣ ስለ ውበት ጉዳይ። ይኸውልህ ከአስሩ ቶፕ 10 ከሚባሉ ከተማ አንደኛ የወጣችው ኢትዮጵያ ነች። ይኸውልህ አዳምጥ። ይኸውልህ አንተ ዝም ብለህ እዛ አመጽ ህዝባዊ እምቢተኝነት በል አንተ። ይኸውልህ አዳምጥ። ይኸውልህ Africa top 10 clean country number 10 Tanzania, number 9 Zimbabwe, number 8 Kenya, number 7 Mozambique, number 6 South Africa, number 5 Senegal, number 4 Morocco, number 3 Ghana, number 2 Egypt, number 1 this country is clean best of Africa is Ethiopia baby fire አንደኛ
ኢትዮጵያ ይላል። ይሄ ምነግር ዳታ የትናንትና ዳታ ነው ምነግር፣ የዛሬ ዳታ ነው ምነግር። ቶፕ 10 ካንትሪ ከሚባሉ ትልቁ ያደገች ሀገር ያው ባጭር ጊዜ የአሜሪካኑ ዴሌጋሲ ሚኒስትሩ መጥቶ ተናገሩ። ይሄ እርግጠኛ ይህች ኢትዮጵያ ነች እስኪሉ ድረስ ነው። አሜሪካኖች እኮ መጡ ትላንትና ላየም በአየር ኃይል ሰባ ከተማ እኮ ነው ጎብኝቶ ይሉት እኮ መሪዎች በሙሉ ቁጥ ይቺ ኢትዮጵያ ነች እስኪሉ ድረስ ነው። እንዲያ የሚሰራው ስራ እንዳይታይ ሆን ብላችሁ መንግስት ስር ተቀምጣችሁ እግር ስር እንድትጠምጥማችሁ ያላችሁ አሏችሁ ፍናፍንታሞች። እዛ ላይ ነው አሁን መንግስት በቃ እኔ ጫካው ጦርነት ነው አሁን ጁንታውን በለው የሻዕቢያን በለው የሸኔን በለው ፋኖ ጁንታ ጀዊሳ እኔ እነሱ ትግል ቅንጣት አልቀጥሩ ከጥፍሬ አልቆጥሩ። ይሄ ግን ከባድ ነው። አመራሮቻችን ልታስበሉ ነው እናንተ። ምን አልከኝ? ጅማ ላይ ተሰግስገው ነጋዴን ነዋሪውን ሆንም ብለው የሚያስለቅሱ የመንግስት ጠላቶች በምክር ቤት ውስጥ በየቀበሌ አማራ ክልል ባህር ዳር አሁን ትላንትና በኮሪደር መንገድ ተብሎ እየተነሳ ነው ያለው። የሚገርማችሁ አሁን ጠቅላይ ሚኒስትር ዶክተር አብይ ምንድን ነው ያለው? ከማስነሳታችሁ ፊት ቁጭ በሉ፣ ማህበረሰቡን ጥሩት፣ አወያዩት። ይሄ ቢሆን ይሄ ነው፣ እንዲህ ብናደርግ እንደዚህ ነው፣ ይሄ ለከተማዋ ነው፣ ለሀገሪቷ ነው፣ ይሄን ለማድረግ ነው፣ ለእናንተ ይሄን አስበናል፣ እናንተም ከጎናችሁ ማህበረሰቡ እሺ ነው የሚለው። ብቻ ጉልበት ዶዘር ይዞ ፍርስ ህፃን ልጅ እርጉዝ የተኛ አይታወቅም። ሆን ብለው ባህር ዳር ላይ በፋኖ ያልተሳካለት ጽንፈኛ አመራሮች አማራ ክልል የተቀመጣችሁ ህዝቡን በማስረሳት ደረጃ ላይ ከትናንት ወዲያ የምትሰሩትን በቪዲዮ እየተካተልኩ ነው ያሉት። እየተካተልኳችሁ ነው ያሉት። አማራ ክልል ባህር ዳር እየነገርኩ ነው ያሉት። ጎንደር እየነገርኳችሁ እኮ የምትሰሩትን ስራ ህዝብ እንዲከፋ ህዝብ እንዲማረር አወያዩት ህዝቡን። ይሄ መሬት ይፈልጋል፣ በዚህ በኩል ኮሪደር ልማት አለ፣ በዚህ በኩል አወያዩት። እስኪ እምቢ ይበላችሁ ህዝቡ አይላችሁ። ለአንተ ደግሞ ይሄን አመቻችተናል በሉት። እናንተ አመጽ ነው የምትፈልጉት። ስለዚህ መጀመሪያ ክብርት ከንቲባ በደንብ ዛሬ ስለሷ እንትን ልስራበት፣ በደንብ አድርጌ ልስራበት። የሁዷን እየተናገረች ትላለች ነው እሷ ዛሬ ያመጣዋል። ለምን የሚለው ደግሞ በቂ ምክንያት አይደለም። አሁን የሚያንቀላፋ አመራር አለ፣ ሰነፍ አመራሮች አሉን። በቃ ቦታዋን መያዝ ግብ አድርጎ የያዘ የሚያንቀላፋ አመራር አለ፣ ሰነፍ አመራር አበልና ገንዘብ ብቻ ደሞዝ ሊበላ የሚገባ አመራር አለ። አውቀሽዋል እኮ አውቀሽዋል እኮ ስልጣኑን ብቻ የንትን ክፍል ኃላፊ ነው፣ የንትን ክፍል አመራር ነው፣ የንትን የፓርላማ ተጠሪ ነው፣ እንትን አምባሳደር። ልክ እንደ ውጭ ሀገር ያሉ አሜሪካ ሀገር አሁን የአውሮፓ ያሉ አምባሳደሮች ታውቃላችሁ፣ የተወሰኑ ናቸው እኮ የሚሰሩት እኮ። ኤምባሲው አለ፣ የኢትዮጵያ ኤምባሲ የአውሮፓ ብትገባ ሙሉ አለ፣ ኤሽያ አለ፣ አሜሪካ አለ፣ ካናዳ አለ፣ በተለያየ ሀገር አሉ፣ አፍሪካም አለ። አንድ የኤምባሲ አምባሳደር በትዊተር ላይ ወጥቶ ስለ ሀገሩ ሲያወራ ሰምታችሁ ታውቃላችሁ? ውስን ናቸው ያሉት፣ ውስን በሙሉ በዶላር አበል ይበላል፣ በዶላር ደሞዝ ይከፈለዋል፣ በዶላር ቤት ኪራይ ያለው ሹፌር ያለው ዘንጦ የራሱን ህይወት ይኖራል። ግን ሲጠራ አምባሳደር የንትን እኮ ሀገር አምባሳደር ናቸው፣ የንትን ተጠሪ ናቸው። ምን ሰርተው ነው አምባሳደር ይቆም? ምን ልታረው ከዚህ ሄድከው? የትኛውን ማህበረሰብ ቁጭ አድርጋ ዋይታል ባለበት ሀገር ላይ የትኛውን የማህበረሰብ ችግር ለመፍታት ሞክራል? ለየትኛው ማህበረሰብ ሀገሪቱ ያለችበት ገጻ ገን ተናግራል? ማነስ ወጥተህ የምትወጣ ተሸፍናል፣ ማስክ ለብሳል የምትሄደው አምባሳደር ተብለህ ተቀመጥክ? እናገኛቸዋለን እኮ እናውቃቸዋለን እኮ እዚህ ስልጣኑን ያዝን፣ ቦታውን ያዝን፣ ማዕረጉን አገኘን ለማለት ብቻ በታይታ የተቀመጣችሁ ናቸው። በዋት ዘመን ኤምባሲ ለመሆን አምባሳደር ለመሆን ወይ ደግሞ ኤምባሲ ለመቀጠር ገንዘብ ከፍለን የምትቀጠሩ። አሁንም ይሄ አሰራር ያለ ይመስለኛል። አሁን የፈረሰ አይመስለኝም። ካለም የራሱ ጉዳይ ነው፣ የሚያገባኝ ነገር የለም። እኔ ከኔ ጋር አይገናኝም። ዞሮ ዞሮ ግን ምንድነው አሁን በተመደብክበት አገር ኤምባሲ ወይ አምባሳደር ሆነ ምን ሰራ? እስኪ ንገረኝ። የለ ምንም። ኢቨን ስልክ እንኳን አታነሱም። ቢሮአችሁ ዝግ ነው። ባለ ጉዳይ ሄዶ ያገኛችሁ። በተለይ አረብ ሀገር ያላችሁ ኤምባሲዎችና አምባሳደሮች የተባላችሁ ከጠዋት እስከ ማታ በሽሻ ላይ ተጠምዳችሁ ጫታችሁን እየቃማችሁ ጠዋት ዘግታችሁ በሹፌር ያገራችሁ ብትሉት በሙሉ አብዛኛዎቹ አረብ ሀገር ያላችሁ አምባሳደሮች በሙሉ እንደዚህ ነው። በዚህ ሲስተም ውስጥ ላይ ያላችሁ ኤሮፕም እንደዚህ ናቸው። ይሄ እኮ የደም ዋጋ የከፈልንበት ትግል ነው። እንዴት ነው የምታስቡት እናንተ? የበሬ ግንባር ሆነ እኮ የተፋለሙ በዚህ ጋር
የበሬ ግንባር ሆነን እኮ ነው ትግል ያመጣነው። ተደብቀን እኮ አይደለም እኮ ልንገደል እኮ ነው። ወይ ሻዕቢያ ይገለናል፣ ወይ ህወሓት ይገለናል፣ ወይ ሸኔ ይገለናል፣ ወይ ፋኖ እንዲህ ሆነን እኮ ነው ወተን እየታገልን ለዚህ ያመጣናት ይችላል ሀገር። ቁጭ ብለህ ታላግጥባታለህ እንደዛ ስልጣኑን እስክትይዙ ድረስ ነው አለች ከንቲባዋ። ቦታው ላይ ስትቀመጡ ድረስ ነው አለች። እውነቷን ነው። አሁን የሚያንቀላፋ አመራር አለ፣ ሰነፍ አመራሮች አሉን። በቃ ቦታዋን መያዝ ግብ አድርጎ የያዘ እዛ ጋር መቀመጥ አርክቶታል፣ ያጋጨናል ማለት ነው። ለምን የሚለው ደግሞ በቂ ምክንያት አይደለም። ሰበብ የሚደረድር አመራር አያዋጣም። ሰበብን ማለፍ የሚችል ችግርን መፍታት የሚችል መፍትሄን ማፍለቅ የሚችል መፍትሄን በዛ በዚህ እንዲፈልቅለት ፑሽ የሆነ አመራር፣ በጣም ግፊት የሚያደርግ አመራር፣ ያቺ ስራ ካልተሰራች እረፍት የሌለው አመራር። እንደዛ አይነት አመራር ሲሆን ወደ ጎንም ለመቀናጀት ጣጣ የለበትም፣ ወደ ታችም ለመቀናጀት ጣጣ የለበትም። ፕሮቶኮል አይዘውም፣ የተቀመጠበት ወንበር አይሞቀውም። ለሱ ትልቁ ግቡን ማሳካት ይሆናል ማለት ነው። እዛ የተሰጠ ይሄ ነው ስልጣኑን እስኪያገኝ ድረስ ነው። እኔ አንድ ሀገር ወደ ኤሮፕ የሚሄድ እድል ነበረኝና ሄጄ ኤምባሲውን ፈልጎ ነው አክቹዋሊ እኔም ከነሱ ከኤምባሲው ፈልጎ ጥቅም የለኝም፣ ምንም የሚያርጉልኝ ነገር የሚጠቅሙኝ ነገር ብቻ ሄጄ ነበር እና በሆነ አጋጣሚ ላይ ስሙ መጥቀስ ስለማልፈልግ ነው የፈለጉት ለሀገራዊ ጉዳይ ነው። ስብሰባ ላይ ናቸው አሉ። ጭራሽ ሰውዬው አልገባም እና ነገ ይገባሉ። ነገ የሚቀጥለው ቀን ተነስቼ ሄድኩ። ኦልሞስት 3 ሰዓት ድራይቭ አድርጌ ነው የሚሄደው። ዛሬ አይገቡም አሉ። ታዲያ ለምን ነገ ብላችሁ ቀጠራችሁኝ ያልኳቸው። አይገቡም። ኦኬ ሄድኩ ተመልሼ በስልክ ኮንታክት ተባረኩ። ስልኩን አያነሳውም ጭራሽ። ከዛ ውስጥ አንድ መረጃ ሰጠኝ ደረሰኝ። መጀመሪያ እንኳን ባለው ከቲክቶክ ላይ በች ይነሳሉ። አይናቸውን ተክለው ቲክቶክ እንዲያውም ሲያዳምጡ እንኳን የኢትዮጵያ ዜና ያዳምጡ። ሸኔ ምን አለ ነው ጆሮአቸውን ሰጥተው የሚያዳምጡት። ፋኖ ምን አለ ነው፣ ህወሓት እንዴት ተነሳ ነው፣ ሻዕቢያ ምን አለ ነው። ወሬያቸው ሁሉ የሚያዳምጡት ሁሉ የውጭ ተቋሚ ኃይሎች ማን ሊገባ ነው ስልጣን ሊይዝ ነው የሚለው እነዚህ ነው ሰክስ ገና ያዘ ነው። ውስጥን አጽዳም ብለው ወድጃለሁ የምናገረው። አንዳንዴ ሲመረን ነው ወጥተን እንደዚህ የምናገረው እኮ ነው። እሺ ይዣለሁ አጠጣ ምን አባታቸው አቃጥሉን እኮ ተከተኩን እኮ በእውነት ቃል ቀዳዳው የበዛበት ፖለቲካው ነበር እኮ። አንዱን ስንደፍነው አንዱ ይመጣል። እዚህ ጋር ሻዕቢያን ቀብረን ደስ አለን፣ ስለዚህ ጁንታን ቀበርን ስለ በዚህ ደግሞ ሌላ እንደገና ደግሞ ጠባሳ ደግሞ ይሰጣል። ግራ አጋብቶን እኮ ነው እንጂ ወደን እኮ አይደለም። እዚህ ብለ ክብርት ከንቲባ እኮ እንደኔ ተመሳሳይ እኮ ምር ብሏት እኮ እሷ ቀን ማታ ሌሊት 8 ሰዓት ላይ ኮሪደር መንገድ ላይ ያለች እዚህ ቡሌ ተዋቱና እዛ አትላስ ታወጣላችሁ። ከአትላስ ተመጣና እዛ ጎበዝ ተፋሰስ ላይ ታወጣላችሁ። ሌሊት 9 ሰዓት ላይ እንደገና ደግሞ ሳር ቤት ታወጣላችሁ። እየተንከለከለች ነው ያለችው ኮሊኮቿን ይዛ። በዚህ በኩል ደግሞ እንደገና በየቢሮ ተዘብዝበው ህዝብ ያሰቃያሉ፣ ህዝብ ያንከራታሉ። 2013 ከገባ የምርጫ ዓመት ስለሆነ አሁን ትልቁ ነገራቸው ምንድነው? አሁን የዚህን መንግስት ምርጫ እንዳይሳሳት በቃ ምርጫው እንዳይሳካ ህዝቡ እንዲማረር በዚህ ምርጫ በካርዱ መንግስትን እንዲጥል አይቻልም። የኢትዮጵያ ህዝብ ስማ አሁን 150 ሚሊዮን ነው። 130 ተውቶ እዛ ብታምኑም ባታምኑ 95% ህዝቡ ይሄ መንግስት ይመርጠዋል። የተዘጋጀ መንግስት የለም። ቢመጣም አገር ሊያጠፋ ከሆነ አገር ሊያለማ የሚችል እንደ ፓርቲ የተዋቀረ ድርጅት የለም። እችም ምርጫ እንዴት አድርገን ነው ህዝቡን አኩራፊ የምናደርገው? ወይ ደግሞ ህዝባዊ እንዲተነስ ነቀለውጥ እንደተባለው እንዴት አድርገን ነው ሪቮሉሽን የምናመጣው የሚል እቺ ምርጫ ደግሞ ታልፋለች። 2-3 ነው ይቀራል አሁን። ከዛ በኋላ ልክና ጥግን ታገኛለህ። በስነ ስርዓቱ ያልሰራ ተለቅመ አፈርነ ወደ አፈር ትመለሳለህ የሚለው አፈርነ ወደ ነበርክበት ቦታ መንደር ትገባለህ። እዛ በኮንጎ ጫማ ቁጭ ብለህ ጠላ ቤት ጠጅ ቤት እዛ ወይ ፀጉር ቤት ቁጭ ብለህ ጋዜጣ ታነባለህ። በክሰሳ ማትሰራ ከሆነ ማን አንተ ምን ስለሆንክ ነው አንተ የምትኮፈተው? እዚህ መጥተህ ነገር ይልኝ
የማንችለውን አንድም ቃል አንገባም። የምርጫ ዓመት ስለሆነ የማንችለውን አንድም ቃል አንገባም። የሰራነው ለህዝባችን በሚገባ ካሳየነው እየተጠቀመበት ስለሆነ በምርጫ 2013 ከገባነው ቃል በላይ ነው። ከዛ በላይ ነው በአብዛኛው የፈጸምነው። ሰራን ብለን ለመፎከር የምናነሳው ስራ የለም። ገና ከዚህ በላይ የመልማት ፍላጎት አለ። ብዙ የህዝብ ጥያቄ አለ። በተለይ በዚህ ዓመት የምርጫ ዓመት ከመሆኑ አንፃር በየአካባቢው ያለ የልማት ፍላጎት ሁሉ እንድንጨርስ እንድንሰራ ይጠየቃል። ትጠይቃላችሁ። አሁንም ጠይቃችኋል። ይቻላል እንዴ? እንደዛ በፕላን ነው የምንመራው። በከተማው በጀት ነው የምንመራው። በከተማው ገቢ ነው የምንተገብረው። ስለዚህ ካቀድነው ውጪ አዳዲስ ጫናዎችን ፈጥረን እዛ አካባቢ ያለውን ተልኳችንን እናሳካለን ብላችሁ አታስቡ አመራሮች። በእቅድ ነው የምንሄደው። ከእቅድ ወጣ ሊያደርገን የሚችል ህዝብ ላይ አደጋ ሊያደርስ የሚችል ወይም ደግሞ ለተለያዩ ጉዳቶች ሊዳርጉ የሚችሉ ፈጣን ምላሽ ሊሰጣቸው የሚገቡ በእቅድ ያልተያዙ ካሉ እነሱን ፈትሸን ትኩረት እንሰጣለን፣ እንሰራለን። ሁለተኛ የተጀመሩትን ጥንቅቅ ማድረግ ነው። ስታንዳርዳቸውን ጠብቆ ጥራታቸውን ጠብቆ በተገቢው ሰዓት ለአገልግሎት መዋል እንዲችሉ የማድረግ ስራ ነው የምንሰራው። እነዚህ ጥንካሬዎች ቢኖሩም በጥንካሬዎቻችን አንኩራራ። ሁለተኛ እርካታ የብልጽግና አመራር ባህሪ አይደለም። መዘናጋት የብልጽግና አመራር ባህሪ አይደለም። በስልጠና ብዙ ሰው ያተንባቸዋል። የሰራነው ለህዝባችን ኮሙኒኬት እናደርጋለን። የበለጠ መስራት እንደምንችል እንታጠቅባቸዋለን፣ እንማርባቸዋለን፣ እናሰፋቸዋለን። ለዚህ ነው የምንጠቀምባቸው። ከዛ ውጪ ለእርካታ ለመዘናጋትም ተገቢ ያልሆነ መኩራራስ ውስጥ ለመግባትም አይሆኑም ማለት ነው። ለዛ አስተዋጽኦ የሚያደርጉ አይደለም። አዎ ቴንክ አመሰግናለሁኝ አባይነህ። ኧረ ዴቪዬ መከራህ ያሳዝንኩት። አሁንስ ኧረ ዴቪዬ መከራህ። የመንግስት ባለስልጣናት ጉዳይ አያልቅም። መንግስት ከተረጋጋ ብዙ ሚስጥር ስለሚወጣባቸው መንግስት ራሱ እንዲረጋጋ አይፈልጉም። ይሄ ነው ፖይንቱ። በቃ ክብርት ከንቲባ ፖይንቱ ይሄ ነው። በቃ ወደ እነሱ ነው ቀጣዩ ለውጥ የሚመጣው፣ ወደ አብዮት ይመጣባቸው። ስለዚህ እዚሁ ላይ ስራችን እንዳይታይ ያደርጉ ነው። ይሄ መንግስት ከቅዱ በላይ ነው የሰራው። ከቅዱ በላይ ምንም ነገር ማንም ቢያወራ ለሐሜት በማይመች መልኩ ከቅዱ በላይ ሰርቷል። የከተማውን አይደለም ግብርናው፣ ሜካናይዝድ እርሻ፣ ስንዴ በዓለም ደረጃ ኤክስፖርት በማድረግ የተጠራች ሀገር ሆናለች ኢትዮጵያ። ታውቃለህ ይሄንን? ፋብሪካ ኢንዱስትሪ ዛሬ እኮ ድሮን ማምረት ጀመሩ እኮ። ማን ጀመሩ እኮ? ድሮን መሸጥ ጀመሩ። ገበያ ላይ ታዘናል። አሁን ስንት ሺህ ድሮኖችን ለማቅረብ ሰራዊቱን አይታችሁታል። አየር ኃይሉን አይታችሁታል። መከላከያውን አይታችሁታል። ኢንዱስትሪውን አይታችሁታል። ግድቡን አይታችኋል። በአይነት በአይነት ስራ የተሰራ ነው። ከቅድ በላይ የተሰራ ነው ያለው። ያ ስራ እንዳይታይ ነው የምትታገሉ ነው ያላችሁት እናንተ። ወደድክም ጠላህም ስለ ስራው የሚናገር ማንም ገላጭ አያስፈልግም። ስራው ራሱ አፍ አውጥቶ እየተናገረ ነው ያለው። ልታጨልሙብን የመጣችሁ ፍናፍንታሞች ናችሁ እናንተ፣ አጋንንቶች ናችሁ እንዴ! የክርስ ከንቲባን እንጨርስና ወደ ራሴ ፖለቲካ ልግባ። ከአርስቴ እኮ አስወጡኝ። አይገርማችሁ? እኔ እኮ ይዤ የወጣሁት አርስት ይላል። አመራሮቻችን ህዝብ እንዲጠይቃቸው የማድረግ ከህዝብ ምንም አይነት መኮፈስ የማይቻል መሆኑን አመራራችን በተግባር እያሳየ እንዲሄድ አድርገናል። በሚዲያ እያጋለጥን ያለነው አመራሮቻችን ህዝብ እንዲጠይቃቸው የማድረግ ከህዝብ የራቁ ሳይሆን ህዝብ ጋር የቀረቡ ምላሽ ለመስጠት ለመጠየቅ በአዲስ ሚዲያ ኔትወርክ የአገልጋይ ፕሮግራም፣ የዋርካ ፕሮግራም፣ እንጠያየቅ ፕሮግራም፣ ምርመራ የሚደረግባቸው በኦዲት የምናረጋቸው ዋና ኦዲተር በጥቆማ የመጣለትን ብቻ ሳይሆን እያንዳንዱ መስሪያ ቤት ጤናማ የሆነ የአሰራር ስርዓት ያለው መሆኑን እየፈተሸ የሚያቀርበውን በክብርት አፈጉባኤ የሚመራ የኦዲት ፎረም ደግሞ ምክር ቤት ውስጥ ተቋቁሞ ምንድን ነው ያልከኝ? መልኪ አሪፍ ኮመንት ጻፊያቸው። ይህ ዘመኑ ምርጥ ኮመንት ነው የሚባለው።
ዴቪዬ ግብጽ በየቢሮ የቀጠረቻቸው ሰራተኞች ሳይኖሩ አይቀርም። እውነት እኮ ያሳኛል እኮ ይሄን እኮ እንዴ እግዚአብሔር ድፍት ያርጋችሁ እናንተ እግዚአብሔር እንዴ በእውነትም አሁን አሁን አልሲሲ በየተቋሙ ደሞዝ እየከፈለ የቀጠረው ሰራተኛ መኖር አለበት። ይሄ ግልጽ ነው። በቃ ቆንጆ ኮመንት ነው። ማነው ስሙ? መልኪት ዘና አረግሽኝ። ተናድጄ ነበር ትንሽ። አንቺ ይሻላል። ምንም አይነት መኮፈስ የማይቻል መሆኑን አመራራችን በተግባር እያሳየ እንዲሄድ አድርገናል። በሚዲያ እያጋለጥን ያለ ነው። አመራሮቻችን ህዝብ እንዲጠይቃቸው የማድረግ ከህዝብ የራቁ ሳይሆን ህዝብ ጋር የቀረቡ ምላሽ ለመስጠት ለመጠየቅ በአዲስ ሚዲያ ኔትወርክ የአገልጋይ ፕሮግራም፣ የዋርካ ፕሮግራም፣ እንጠያየቅ ፕሮግራም፣ ምርመራ የሚደረግባቸው በኦዲት የምናረጋቸው ዋና ኦዲተር በጥቆማ የመጣለትን ብቻ ሳይሆን እያንዳንዱ መስሪያ ቤት ጤናማ የሆነ የአሰራር ስርዓት ያለው መሆኑን እየፈተሸ የሚያቀርበውን በክብርት አፈጉባኤ የሚመራ የኦዲት ፎረም ደግሞ ምክር ቤት ውስጥ ተቋቁሞ እነኛ ኦዲተር ያገኛቸው ግኝቶች ተለቅመው ምላሽ እንዲሰጣቸው ከዛም ተነስተን ደግሞ ተመሳሳይ ስህተት እንዳይፈጸሙ የምናረጋቸው ስራዎች ለስራችን ውጤታማነት አስተዋጽኦ አድርገዋል ማለት ነው። ህዝብ ለሚያቀርበው ቅሬታ ትኩረት መስጠታችንን ያሳያል። ከከንቲባ ጽሕፈት ቤት ጀምረን ብናይ በከፍተኛ ሁኔታ ትኩረት ተሰጥቶ አዳምጦ መመለስ የተሰጠው ምላሽ ተተግብሯል አልተተገበረም ተብሎ ክትትል የሚደረግበት አግባብ የህዝብን አገልግሎት ለማሻሻል ህዝብ ለሚያነሳቸው ጥያቄዎችና ቅሬታዎች ምላሽ ለመስጠት የሰጠነውን ትኩረት ነው የሚያሳየው። የቅሬታ አፈታት ስርዓታችንን መዘርጋት በነፃ ስልክ የተለያዩ ጥቆማዎችን ለማግኘት ኮሚትድ ሆነን በተለያዩ መስሪያ ቤቶች ላይ እነኚህን የነፃ የስልክ ጥሪዎችን ከከንቲባ ጽሕፈት ቤት በገቢዎች በሰላም በጸጥታ የጥሪ ማዕከል በፓብሊክ ሰርቪስም እንደዚህ መዘርጋታችን ለህዝባችን አገልግሎትን ለማሻሻል የምናደርገው ጥረት አካል ነው። እኛም ከህዝባችን ለመስማትና ምላሽ ለመስጠት ደግሞ ያለንን ኮሚትመንት የሚያሳይ ነው ማለት ነው። ብቃት ያለው ለማገልገል ንቃት ያለው ደስ ብሎት ስራውን ወዶ የሚሰራ እንዲሆን የማድረግ አቅጣጫ ተከተለ ነው እየሰራን ያለ ነው። ይሄ ተበተበ የቆየ ሰፊ ልምምድ ያለበት ቢሮክራሲ በአንድ ጊዜ ላይናድና ላይስተካከል ይችላል። ነገር ግን የመሶብ አገልግሎት መስጫ ማዕከል ግን ቻሌንጅ አድርጎታል። በሚገባ ቻሌንጅ አድርጎት ተስፋን ጭሯል ማለት ነው። እዚህ ጋር ብቃት ያለው ንቃት ያለው ተቋም እንዲሆን አድርገናል። ኦፍ ኮርስ ተደርጓል። አያነጋግርም። 27 ዓመት የተተበተበ በአንድ ሊበጥ አልችልም። ከባድ ነው። ቢሆንም ግን እነሱ የ100 ዓመት የቤት ስራ ብሎ ያሉትን 27 ዓመት የተተበተቡትን ግን በጥሰነዋል። መሶቦ ተቋም አንድ ተቋም ትገኛለህ። መንጃ ፈቃድ እዛው ትጨርሳለህ። በርስ ሰርቲፊኬት እዛው ትጨርሳለህ። ግብርን እዛው ትገብራለህ። ፓስፖርት እዛው ትጨርሳለህ። አንድ ተቋም ውስጥ ነው። ያ ተቋም በየክፍለ ከተማው ከሰፋ በታክሲ ለመንጃ ፈቃድ መገናኛ፣ ለገቢዎች ልደታ፣ ለምናምን ፒያሳ አትሄድም። እዛው ነው የምትጨርሰው ተቋም ውስጥ። ያ ሲስተም የሁሉንም ጉሮሮ ዘግቷል። ያምነው ለከተታቸው ከባለስልጣን ጋር ትገናኙ። ድሮ እኮ መብራት ለመክፈል ተነግራቸዋል እኮ ድንጋይ ወረፋ አስቀምጠህ እኮ ነው የምታድረው። ልክ እንደ ድሮ ዳቦ ወይ ደግሞ ወረፋ ገዝተህ ነው እኮ መብራት ከፍለህ ቶሎ ከፍለህ ወደ ቤት። አሁን እኮ የለም። ቁጭ ብለህ ነው በስልክ ላይ ታታታታታታ ፔድ፣ ውሃ ለመክፈል ታታታታታ ፔድ፣ ቤት ኪራይ ለመክፈል ታታታታታ ፔድ፣ በስልክ ብቻ። ገና ነው። ገና ብዙ ይቀራል። አንጻራዊ የሆነ ነገር ግን የለም። በጉቦም ደረጃ ላይ እኮ ስውር ካልሆነ በስተቀር እኮ የለም። ደፍሮ ገንዘብ የሚተቀበልም የለም። በ100 ሺህ 200 ሺህ እኮ ነው ድርድር የነበረው። እኛም እኮ ተጠይቀናል እኮ እኛን ራሳችን ሳይፈሩ የሚዲያ ሰዎች እንኳን ናቸው ብሎ አልፈሩም። እኛ ጉዳያችን ተንጠልጥሎ ተቀምጧል። ይፈታል። እነግራቸዋለሁ። እሱን ማውራት ስለማልፈልግ ነው። ስለዚህ አንጻራዊ ስራ አለ፣ ግን ቀላል አይደለም። እኔ አስታውሳለሁ የኮሪደር ልማት ሲጀምር የንጹሃን ቤት እየተፈረሰ አቧሬ የሚኖሩ ሰዎቹ ዕቃቸውን ይዘው ወጡ። ይሄውና መጠጊያ አጡ። ተከራዩንም ባለቤቱንም እኮ አንድ ላይ
ጋዜጠኞች ይያዙ ይሄዱ፣ ዩቲዩበሮች ይሄዱ። ይሄውና ተፈናቀሉ፣ እናት ልጇን ይዛ ለቀሰች፣ ወይኔ እንደዚህ ሆነ፣ ከአቧሬ ተነሱ፣ ካሳንቺስ ተነሱ፣ ዶሮ ማነቂያ ተነሱ፣ እሪ በከንቱ በየጊዜው ጽንፈኛ የሚያወራው ፖለቲካ ህዝብ ተጉላላ ነበር። ካሳንቺስ ተቀየረች፣ ፓሪስ መሰለች። ዶሮ ማነቂያ ስሙ ጭምር ጠፋ። እሪ በከንቱ የለም፣ የቀበናውን የለም፣ ፈረሰ። ከተማዋ ፓሪስ ስትመስል ሰው ዚፕ ወረፋለው ተራለው። ይሄው ጨርቆሶች ወጡ፣ ሰላማዊ ሰልፍ ከንቲባዋ ቢሮ ተሰብስበው ሄዱ። ጨርቆስ ነዋሪ እኛ ዜጋ አይደለንም ወይ? የኛ የማይፈርስበት ምክንያት ምንድነው? ያ ሁሉ ፖለቲካ ተቀየረና ነይና ቦታችን አፍርሽልን አልማይልን የሚል ከህዝብ መጣ። ቀላል ግን አልነበረም። ቻሌንጅ ያደረገው እኛ እኮ መስቀል አደባባይ ወደ በረበረበት ቦታ እንመልሳለን ተብሎ እኮ ቻሌንጅ አድርገውናል። ዛሬ አማራ መስቀል አደባባይ ለማየት ዛሬ እኮ ትላንትና ያላየነው ስድብና ፈተና የለም እኮ ትላንትና። ለዛሬው ውበት ዛሬው ቶፕ 10 ከተሞች ኢትዮጵያ ብላ ስትጠራ እኮ ያንን ስም ለማግኘት እኮ ዋጋ ከፍላል እኮ እንዴ። ዲቪ አንተ እንዳልከው ምን የፕሪቶሪያ ስምምነት በቀረ ዛሬ ነፍስ ይላሰው። ይሄ ነው በጣም ከባድ ነው ፖለቲካው። ስለዚህ አሁንም ቢሆን ጽዳት ነው። ፊኒሺንግ ከባድ ነው። ፊኒሺንግ ላይ ነው ያለው። ለዚህ ነው እንደዚህ ተወጣጣ ነው። ለዚህ ነው እንደዚህ የሚፈታተኑ ጦርነቱ ምኑ ፊኒሺንግ ላይ ስላለ ነው። ይሄው ዲያስፖራው ገባ። አሁን በዚህ በገናና በጥምቀት አይታችሁታል። በአገራችን በታሪካችን እንደዚህ ዲያስፖራ ገብቶ ያውቃል። ጽንፈኛው ሸኔው ገባ፣ ፋኖ ገባ፣ ጽንፈኛው ገባ፣ ባንዳው ገባ። በዚህ በጥምቀትና በገና ማስክ እያደረገ እየለበሰ ተደብቆ ዳውን ኢትዮጵያ፣ ዳውን ኮርዳይት፣ ዳውን አብይ የሚለው በሙሉ ገባ ማስክ እየለበሰ ሰጥ ብሎ አባይ ሁሉ ሄደዋል አሉ። አባይ ለግብፅ ተሸጠ ያለ ሁሉ ገበቱ። ይሄ ነው ግን ዋጋ ከፍለናል። ለዚህ ዝም ብለናል። ይሄ ነገር የመጣው ዛሬ ከዚህ ቆይተው እዛ ሲሄዱ ምንድን ነው የሚያወሩት? የለም ምንም ወሬ የለም። አንገት አስደፍተን ነው ይሄን ትግል ያመጣ ነው። ማሸነፋችን በተግባር ነው ያስመሰከርነው። አይለቁንም። አሁን የሚፈታተኑናል ያሉት ግን እናሸንፋቸዋለን። ግን የውስጡ ጽዳት ማለቅ አለበት የሚለው ነገር ከባድ ቻሌንጅ ስላለ ስራችን እንዳይታይ ስላደረጉብን እሱ ላይ መንግስት አይንን ገልጠ ስራ ለማለት ፈልጌ ነው። ኦኬ፣ ወደ ገደለው ወደ ራሴ ልግባና ፕሮግራማችን አጠራጣረ ግን እንጨርስ። እንግዲህ የአማራዊ ፋኖ ጉዳይ ነው። የጀዊሶ ጉዳይ ጀዊሶ ወደ ተሸጧል። ሻዕቢያ ገዝቶታል። ምን ባይነጋገር ሻዕቢያ ገዝቶታል። በስንት ገዛው የሚለው እሱን እንመጣበታለን። ግን የጀዊሶውን የፋኖን ኃይል ሻዕቢያ ሲገዛው ሊበላው ነው ብለን ነበር። በላው። ዛሬ ይሄ ቃል ከኛ ሊመጣው ራሳቸው ፋኖቹ መናገር ጀምሩ። አሁን የፋኖ አመራሮች ተነገሩ። በቃ ተሸጠናል አሉ። በቃ አንድ የፋኖ አመራር አለ፣ ዳግም ይባላል። ታውቁታላችሁ። ዝቅ ያሉ ሽማግሌ ናቸው። አፋቸው ግድ የላቸው እንደፈለጉ ነው የሚናገሩት። እና የአሜሪካን ታዲዮስ ታንቱ ማለት ናቸው። እሳቸው ደግሞ የአሜሪካ ነው። ሁለት ታዲዮስ ታንቱ አሉ። እዚህ ኢትዮጵያ አለ፣ እዛ ደግሞ የአሜሪካ ታዲዮስ ታንቱ ናቸው። ዛሬ ትናንትና የፋኖ እንጀትነት ሲያወሩ የነበሩ ፋኖ የሚባል ፈርሷል አሉ። ስነግራቸው የነበሩ የነዘመነ ካሴ የነመሬ ወዳጆ የነምናምን የተባለው ለሻዕቢያ ወልቃይትና ራያን ሀለዋ ምላሽ የሚባለውን የትግራይን የህዋትን ዓላማ ሊያሳኩ ነው ብለን ያለውን ነገር ዛሬ እኛ ስናጋር ሰው በራሳቸው አንደበት ይናገሩት ጀመሩ። እቺን አንዴ ላሰማችሁና ወደ ገደለው እንገባለን። ተሰበሩ፣ ተቀረጠሱ፣ ተገረጋበሉ፣ አወናባጁም ተገረጋበሉ። እኚህ ደግሞ እንዲሁ ያሳብዳሉ። ቀስ ወልቋ ዳግም ይባላል። ታውቃቸው ፋኖ የሚባል ስም አይገባም። እሳቸው ናቸው የሚናገሩት ያለው የሚናገሩ። እኚህ ማለት የፋኖ አመራር ናቸው። አሜሪካን ሀገር ሆኖ ጎጃምን ይቆጣጠራሉ፣ ጎንደር ይቆጣጠራሉ፣ ወሎን ይቆጣጠራሉ። እናውቃቸዋለሁ። በዚህ አጋጣሚ ላይ ድሮ ካፋቸው ላይ የኔ ስም አይጠፋም ነበር። በጣም ነበር የሚሉ ኮርዳይት ይላሉ። ሺህ የፖለቲካ ልዩነት ቢኖራቸው ግን ይወዱኛል። እንግዲህ እሳቸው በፋኖ ጉዳይ ላይ አሉ ብሎ የሚሏቸው እሳቸው ነበር። በቃ ነው እሳቸው ፋኖ ፈርሷል አሉ። በቃ ፍርጥስ ነው የወጣው። ለዚህ ነው ፋኖ ማለት ኮርዳይት ነው። ፋኖ ማለት ግርማ የሽጥራ ነው። ፋኖ ማለት እሸቴ ነው። ልጁን ይዞ በቀኝ እጁ ተታክሶ 16 እጁን ታገሎ የሞተ እሸቴ። እኛ ነን ፋኖ የምንባለው። ሌላ ፋኖ አላውቅም። ባንዳ አለ። ይሄው የሚናገሩትን አዳምጡት። አወናባጁም ተወናባጁም ገዳዩም አራጁም አሳራጁም
አንድ ነን በሚባል አንድ ሆነናል በሚባል ትርክት እርስ በርሱ እየተባላ ያለውም ጭምር ነው። ዘመንም በሉት እስክንድርም በሉት ተሰበሩ ተቀነጠሱ የምትሏቸው ፋኖ የሚለውን ክብር ስም ትተው ያንን ኦነርሺፕ ላለውና በፋኖነት ለሚታገል ትተው የአማራ ህዝብ ንቅናቄ ብለው ፖለቲካ ፓርቲም ይሁን ንቅናቄም ይሁን እስክስታም ይሁን ጩኸትም ይሁን በዛ ስም ነው መጠራት ያለባቸው። ንቅናቄያቸውን ልክ እንደ ፖለቲካ ፓርቲ ማዕከላዊ ኮሚቴ መስርተናል ምናምን ብለው አሁን ፍርስርስ የወጣው በያለበት ቦታ ሆያሁ የሚጫወቱት በሙሉ አብረው ሲሰሩ ሲደግሱ ሲፈልጡ ሲቆርጡ on the background decision ሲሰጡ እነከሌ ይሄን ይሁኑ እነከሌ ይሄን ይሁኑ የሚሉት እርስ በርሳቸው እየተባሉ ናቸው። ልጆቻቸውን እንኳን በስነ ስርዓት ማሳደግ የማይችሉ ወራዳዎች ተሰብስበው እነሱና እነሱን መሰል በውጭው ዓለም ውስጥ በልመና እንጀራ ተሰደው ሄደው በልመና እንጀራ የሚኖሩ መስራት አቅቷቸው ልጆቻቸውን ማሳደግ አቅቷቸው በየመድረኩና በየመጠጥ ቤቱ ህዝብን ህብረተሰብን ከሀቅ ውጭ የሆነ ወንጀል ሲሰሩና ሲያሰሩ የነበሩ ሌባውም ወሮበላውም አማራውንም ቆመንልሃል እያሉ የሚገሉ የሚያርዱ የሚያስገድሉ ቤተክርስቲያንንና እምነት ቤቶችን የሚረብሹ የሚያስቀጠቅጡ ወንጀለኞችን ፋኖ እያላችሁ ስማቸውን ባጠሯቸው በጣም ጥሩ ነበረ ነው። ወደፊት ትክክል ነው። ፋኖ የሚባለው ስም ለማንም ስለማይሰጥ እንዳሰጡ ነው የሚሉት። ፋኖ አለን፣ ስማችን ፋኖ አለን። የተግባር ሰዎች ደደቢት የተወለዱ ህዋት ደደቢት የቀበርን ፋኖዎች አለን እኛ። ይሄ ነው ፋኖ የሚባለው። ማንንም እያነሳ ፋኖ ከሌ ስታሊን እንኳን ፋኖ ሲባል ጄሪ መሳይ አረበኛ ፋኖ መሳይ ተብሎ ሲጠራ ከዚህ በላይ ውርደት የለም ለአማራው። ከዚህ በላይ ቅሊት የለም እኮ ለአማራው። የመከላከያውን ታሪክ ጃራዋ የተናገሩ ሰምታችሁ ተናለ። አታሞግሱ፣ ስራችን ብቻ ይዘግራል። እኔ ስለ ፋኖ ሽፍታነት ስለ ፋኖ አወናባጅነት ብታምኑ ባታምኑ ከገዱ በላይ የተናገረ ማንም የለም። ሲመሰረቱ ሲቋቋሙ የሚያውቀው ገዱ ነበር። ዛሬ ገዱ ከጀዊሳው ጋር ጀዊሳው ነው መጣ ፋኖ የተባሉት ትቶ ከነዛው ሰዎች ጋር ገባ። አንድ ጊዜ ልመልስላችሁ። ገዱ ስለ ፋኖ የተናገረው እንዴት አድርገው ነው የሚገዙ? የገዱን ንግግር ላሰማችሁ። እውነት ይሄ ከሱ አፍ ነው ትላላችሁ? ገዱ ተናገሪ። የአማራ ህዝብ ማይተታል ፋኖ የውጭ ተላላኪ ነው ወይም ፋኖ የውጭ ተላላኪ ነው ይላል ገዱ ነው ይሄን የሚለው። ዛሬ ጀዊሳው ነው የተቀላቀለው እሱ ነው። ግን ስለ ጀዊሳው መጀመሪያ የውጭ ተላላኪ ወጥቶ ለአማራው የተናገረው እሱ ነው። ዋሸ በይስ ገጻፍ እዚህ ይሄው የተናገሩን አዳምጡት። ፋኖ የውጭ ተላላኪ ነው ወይም በሌላ አገላለጽ የኢትዮጵያ ታሪካዊ ጠላቶች ተልዕኮ አስፈጻሚ ሆኖ ነው ፋኖ የተሰለፈው። የኢትዮጵያ ህዝብ አይቶታል፣ የአማራ ህዝብ አይቶታል። ይሄ ነገር የውጭ ተላላኪ ነው። ይሄ ነገር በደንብ አድርጋችሁ ስሙት። ፋኖ የውጭ ተላላኪ ነው። ፋኖ ነኝ ባዩ አሁን የወጣው ጀዊሳው ነው ሰዓት የሚለው። በዛን ጊዜ ገዱ ማለት የኛ አድናቂ ነው፣ የግርማ የሽጥላ አድናቂ ነው። የነሸቴ አድናቂ ነው ገዱ። በዛ ሳይገዛ በፊት ነው። ጆተኒ ነው ትግሉ። ጆተኒ ሳንቲም ስትከትለት ኳስ ያወጣል አለም። አሁን ሳንቲም በከታችሁ ቁጥር ይገዛሉ፣ ይሸጣሉ። እንደ እግር ኳስ ተጫዋች እኮ ነው ፖለቲከኛ ማለት እና አክቲቪስት እኮ እንደ እግር ኳስ ተጫዋች ነው። ትሸጣለህ፣ ጥሩ ገንዘብ ከከፈሉ ትለወጣለህ፣ ትገለበጣለህ። እዛ ጋር ደግሞ ጾታ ብቻ ነው የማትቀየረው። ገዱ ስለ ጀዊሳው የውጭ ተላላኪነት ከሱ በላይ ያወራ የለም። በተግባር የሚያየው እሱ ነበር በዛን ጊዜ። ይህን ሲነግረኝ ፋኖ የውጭ ተላላኪ ነው ወይም በሌላ አገላለጽ የኢትዮጵያ ታሪካዊ ጠላቶች ተልዕኮ አስፈጻሚ ሆኖ ነው ፋኖ የተሰለፈው። የኢትዮጵያ ህዝብ አይቶታል፣ የአማራ ህዝብ አይቶታል።
ታዲያ አሁን ቃሉን ገልብጦብህ ሲመጣ እንዴ እንዲህ ብለህ ነበር ብለህ አትጠይቅም? ሙታን ተከታይ አሁን የገዱ ተከታይ እንዴ ባለፈው እኮ እንዲህ ብለህ ነበር ብለህ አትጠይቀውም እንዴ? ዝም ብለህ ብቻ በቃ እንደነዱ ብቻ እንደ መንጋ እንደ በግ እንደዚህ ይብረት የለለቀጥ ብለህ ሰውን እንጂ ሰውና ጠይቅ፣ በህሊና አስብ። መከላከያ አይሞቁም አይበርዱም። ያራው ምን አለ? ወደድክም አልወደድከኝም እኔ ስራ ላይ ነኝ፣ ራሴን ወደዋለሁ አለ። መከላከያው ስራ ላይ ነው ያለው። አሟረትክበት፣ ለፈለፍክበት፣ ምን አልክበት፣ መከላከያው ስራ ላይ ነው። አባይ ተናገረው እዚህ ጋር አዳምጥ። ያከበርን ግን ዩኒፎርማችን ማንም እንዲያከብረን አንፈልግም። ማንም እንዲያወድሰንም አንፈልግም። ስራችን ያወድሰናል፣ ራሳችን እናከብራለን። የመከላከያ ተቋሙ ኃይሉ ይሄ ነው። ማንንም ከማናችሁ ምንም አንፈልግም። የገባንበት ግዴታ እጃችንን ስንሰቅል ለሀገሬ ልሞት፣ ለሀገሬ ልሰዋ፣ ለህዝቤ ልቆም ብለን የገባ ነው። ውትድርና የሚባል ስትገባ ብዙዎቹ ወታደር አልነበራችሁም። ውትድርና አሁን አታውቁትም። ውትድርና ሳይንስ ነው። ውትድርና ዶክትሪን ነው እያልኩ የምለፈልገው ወታደር ስትሆኑ ነው የሚገባ። ለሙገሳ አይደለም። እጄን ሰቅዬ ለሀገሬ ልሞት ብዬ ስል እስከ ሞት ድረስ ነው። የሚያወድሰኝ ስራዬ ነው። አንተ አወደስከኝ፣ ነገርከኝ፣ አማከርከኝ፣ ጀግና አርከኝ፣ ምን አገባኝ እኔ ስላንተ? ራሴን አወድሰዋለሁ። ሀገሬ ታወድሰኛለች። አይተዋል ኮርዳይት አሁን ባለው የዘመኑ ሴንቸሪ አዋርድ ተሸላሚ ሆኜ ድላችን አይታል። ማን የሸለመኝ? መንግስት ነው የሸለመኝ? እስኪ ንገረኝ። ነው ወይ የሸለመኝ? ግሩፕ ነው የሸለመኝ? ሀገር ነች የሸለመችኝ? የሚያዩ ሰዎች አይተው ለከፈልን ዋጋ ዴቪዬ የሀገር ኩራት ኢትዮጵያ ጀግናዋንማ ታወጣለች ተብሎ በመብራት አይተው ነው የሸለሙኝ። አላቃቸውም እንደዚህ ሰዎች አዘጋጆች። ይሄ ነው ጨዋታ። ሰው ሰርተፍኬት ሲሰጠኝ ይጠብቅ የነበረው 2 ሚሊዮን 3 ሚሊዮን ቼክ ነበር የሚጠብቀው። እኔ ስከፍቶ ፍሬሙን ስከፍቶ ቼክ ነው የሚጠብቀው። አይደለም፣ እኔ ገንዘብ አልፈልግም። የተሰጠኝ ስጦታ ግን ከቢሊዮን በላይ ሀገር ታሪክና ስራችንን መስክሮ ሸለመን። ይሄ ነው ለኛ ሀብታችን እንጂ እኮ ሰግጥ ደድብ ተብለህ እኮ በሪቫን የተቀጠቀለ እኮ መኪና ይሰጣል እኮ። እሱ ቢግ ዲል አይደለም። አንድ እውቅና የፈለገው ካምፓኒ አምጥቶ እኮ መኪና ይሰጣል፣ ይሸልማል፣ ሚሊዮን ይሸልማል። ያ አይደለም፣ ታሪክ ነው። ሀገር ነው የምትሸልምህ ለአንተ። ለዚህ ነው ሁሌ ነበር እኔ ህዝብ ይሸልመኛል፣ ሀገር ይሸልመኛል እየተሸለምኩ ዋሻውን ሀገር ይሸልመኛው ነው፣ ህዝብ ይሸልመኛው ነው። ጃራው ምን አለ? ከማንም ምንም አንጠብቅም አለ። ምንም ያው አዳምጥ የሚናገሩ ጃራው ነገር አዳምጥ። አፍናት ክፍት ጋር መተከል ጋር ሄደ። ማንም እንዲያከብረን አንፈልግም። ማንም እንዲጠላንም አንፈልግም። ራሳችን እናከብራለን። ራሳችን ካከበርን ግን ዩኒፎርማችን እናከብራለን። ዩኒፎርማችን ካከበርን ግን ሀገርን እናከብራለን። ስለዚህ ይሄ በዓል በዚህ መሰረት ላይ የተመሰረተ መሆኑን እንድናውቅ፣ አየር ኃይላችን ደግሞ የአየር ኃይል በሙሉ የአየር ኃይል አባላት በሙሉ የመከላከያ አባላት በሙሉ ምድር ጦሩ፣ ኮማንዶ፣ መድፈኛው፣ ታንከኛው ተደምረን ነው ይህን ተቋም እዚህ ደረጃ ላይ የምናደርሰው። ወደፊት የምናስቀጥለው በሱ ነው። ተናበን ነው ሀገር አስቀጥል ነው። መከላከያው ከአየር ኃይሉ፣ አየር ኃይሉ ከባህር ኃይሉ፣ ባህር ኃይሉ ከደህንነቱ፣ ደህንነቱ ከኢንሳው፣ ኢንሳው ከአርቲፊሻል ኢንተለጀንሱ፣ ከደህንነት መረቡ፣ ሁላችንም ተናበን ነው ሀገር እንዳገር እንዳያስቀጥልናት እንጂ እንደነገሩን ከሆነ እኮ የ100 ዓመት የቤት ስራ ሰጥተናቸዋል ብለው ወጡት ሲወጡ። አሁንም ለዚህ ነው በየሰዓቱ እየተከተኩን ቫይረስ ሆኖብን ሲፈልጉ በወልቃይት ሲፈልጉ በራያ ሲፈልግ በሻቢያ ሲፈልግ በምናምን እያሉ የሚተከትኩን የ100 ዓመት የቤት ስራ ሰጥተን። ይሄ ፖለቲካ ካልገባ ትነዳለህ። ምን አገባኝ? ይሄ ነው ጨዋታ። አዳማ የመሬት ዘረፋ ላይ ናቸው ቶሎ ድረስ። አዎ ስልጣኑን ከመልቃችን በፊት ዘርፈን እንውጣ የሚላሉ ብዙ አሉ። ተይዘንም ችግር የለውም 50 ሚሊዮን ብር 30 ሚሊዮን ብር ዘርፌ ብያዝ ከ3 ዓመት በኋላ እፈታለሁ። ከዓመት በኋላ ስፈታ ኢንቨስተር ሆኜ እመጣለሁ ይላል። እኔ እኮ የዘንድሮ ባለሀብት ራሱ እኮ ደፋር ነው።
ታስሮ 4 ዓመት ታስሮ ወጥቶ በሚቀጥለው ቀን ትልቅ ኢንቨስተር ተብሎ ይወጣና ባለሀብቱ ከሬት ይባላል። ይሄ የወደቀ ነው። ህሊናን የሚበላ ገንዘብ ነው። ብል ነው። ገንዘብ ሳይሆን ብል ነው ያዝከው። ይበላሃል። አንተ ነው ራስህ እንቅልፍ ይነሳል። የህሊና ድሃ ትሆናለህ። ይሄን ነው የተዋጋሁት እኔ ኮርዳይት። በድህነቴ የምኮራ ብቸኛ ሰው ነኝ። ድህነት ጌጤ ነው ብዬ ነው የምኖር። አይገርምም? ይሄ ነው። አንዳንድ ፕሮግራሞች ሊጨርስ አንድ ናት፣ አንድ ሆና ትቀጥላለች። እንኳን የመንደር ጎረምሳ፣ እንኳን ጽንፈኛ ባንዳ፣ እንኳን አዲሲሲ ሞኒ ሻዕቢያ ጭሱ ይሱ ማናችሁም ብትመጡ ኢትዮጵያ ከዚህ በኋላ ልትነቃነቅ በማትችልበት አቋም ላይ ያለች ይላል። ማን ነው ያለ? እኔ ያልኩ ጠቅላይ እኮ ነው የሚለው። ለምን? የሰራውን ስለሚያውቅ ነው። እየወጣም ሀገሪቷ እኮ የደረሰችበት ሁኔታ እጣዋ ፋንታዋ እንደዚህ ነው። አሁን የሄደችበት ቁልቁለት መንገድ ሽብር ምናምን፣ ቤተ መንግስቱ ተነቃነቀ፣ በፈንቅለ መንግስት ተደረገ ምናምን። ይሄ ያንተ መጫወቻ ነው። ለመቃሚያ ጥሩ ነው፣ ለመጠጫ ጥሩ ነው፣ ለመዝናኛ ጥሩ ነው። ፖለቲካው ስራበት፣ ለአንተ ጥሩ ነው። ሀገሪቷ ግን ነገርኩ፣ ማንም ምንም አይነት ኃይል ቢመጣ ኢትዮጵያ ትነቃነቅ። ይህን በሙሉ ኮንፊደንስ ነው ነገር እኔ ያለውም ጠቅላዩ የሚነግር ይሄን በፈለገው ሂሳብና ስሌትና ኢትዮጵያ ኦልሬዲ ስማ በአርማታ ብረት የተተከለች ሀገር ሆናለች። መንግስትም ሀገሪቷ ይከፋል ስላው አትመጣም። ቁጭ ብለህ እንደዚሁ ቃቲካላን እየጠጣ ጫትን እየቃም ከሬሳ ላይ በቀለ ጫት እየቃም ስታማኝ ትኖራለህ እንጂ ኢትዮጵያ ልታፈርሳት አትችልም። ነገርኩ። ይሄ ቃሌ ነው። ይሄው ጠቅላዩ የሚነግር ይሄን ነው በኮንፊደንስ የሚነግር። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለው ቆያን ይፈልጉ ነበር እዚህ ጋር በጣም ደስ የሚል የተመቸው ያበቹ ነገር በጣም ይወደድኩለት ነገር ኢትዮጵያ እንድትፈርስ ይፈልጉ ነበሩ አልፈዋል። አሁንም ይፈልጋሉ አሉ። ነገም ይኖራሉ። ግን እነሱ ባይኖሩ ደግሞ ኢትዮጵያ እንደዚህ አታድግም ነበር። የጠላት መብዛት የመውጣት ምልክት ነው። የነሱ መረባረብ ነው። የነሱ መብዛት ነው ለኛ እድገታችን። ጠላቶቻችን አሁንም ቁጥራችሁ ይጨምር እንጂ እንዲቀንስ አንፈልግም። በጨመራችሁ ቁጥር እየጨመረ ከፍታችን ይሄዳል። በቀነሳችሁ ቁጥር ከፍታችን ዝቅ ይላል። ግን ወደድክም ጠላህም ትላንትም ነበራችሁ፣ ዛሬም አላችሁ፣ ነገም ትኖራላችሁ። ለኛ ነዳጅ ናችሁ እናንተ። በእናንተ ነው ይላል አብቹ ነው የሚናገሩ ነገር አዳምጥ። ኢትዮጵያ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን በቃ ይህ ኢትዮጵያ በከፍታ ማማ ላይ ከዓለም በደረጃ ከሚጠሩ ሀገራቶች ውስጥ ተርታው ተሰልፋለች። የቀሩን ጎዶሎች ነገሮች አሉ፣ ይሞላሉ፣ በቅርብ ይሞላሉ። ይሄ ግልጽ ነው። ይሄ ያልገባህ ጠዋት ማታወተ ታናፋለህ። ምን አገባኝ? እኔ መብት ነው። እንጀራ እኮ ነው። እኔ ባንተ እንጀራ ለምን እጋባለሁ? በደንብ ቀጥልበት ነው የሚለው። ይሄ ነው ይሄ Clean Country Number 10 አፍሪካ ቀዳማዊውን ቦታ ከያዘችው አገር ኢትዮጵያ ተብሎ ሲባል ዝም ብሎ እኮ ይሰጣልም እኮ ኦሮሞ አይደለም የሚናገረው፣ ወይ አማራ፣ ወይ ትግሬ፣ ወይ ጉራጌ፣ ወይ ጋምቤላ የሚናገረው አይደለም የሚናገረው። ነጮች በደረጃ ሲያስቀምጡት ቶፕ 10 ከሚባሉ ሀገሮች ከነ ኬንያ፣ ከነ ኡጋንዳ፣ ከነ ታንዛኒያ ከማንም በላይ አንደኛ ሀገር ኢትዮጵያ ነች ብሎ ሲሉ ዝም ብሎ አይነገር የሚናገሩት። አዳምጥ። Africa Top 10 Clean Country ንጹህ ከአፍሪካ ውስጥ ካሉ 10 ንጹህ ከተማዎች መካከል አንዷ ማን ነው? አንደኛ ደረጃ የሚይዘው ይኸውልህ አዳምጥ። Number 10 Tanzania ታንዛኒያ ነው ከአስሩ 10ኛ የሚወጣው። Number 9
ነበርኩበት አውቃለሁ። ቆንጆ ከተማ ነች። Number 8 Kenya. ኬንያ ናይሮቢ ነበርኩበት። ሞምባሳም ናይሮቢ ብትል አዎ ቆንጆ ከተማ ነች ኬንያ። Number 7 Mozambique. ሞዛምቢክ አሜዚንግ ከተማ ነች ሞዛምቢክ። Number 6 South Africa. Number 5 Senegal. ሴኔጋል ቆንጆ ከተማ ነች ሴኔጋል። Number 4 Morocco. ሞሮኮ የሚጠራላት ከተማ ነች። Number 3 Ghana. Number 2 Egypt. ነምበር 2 ኢጅፕት ሁለተኛ ነች በአፍሪካ ኢጅፕት። አዎ ነምበር 1 ማን ነው? Number 1 This country is clean best of Africa. Is Ethiopia baby fire? አንደኛዋ ግን ኢትዮጵያ ነች ይላል። አንተ የወጣ እጣው በል አገሪቷ የሄደችበት ቁልቁለት ፋንታዋ ምናምን በል አንተ። ነምበር 1 ባጭር ጊዜ ነው። ይሄ ደግሞ ይሄ እኮ የ5 ዓመት ነው የ4 ዓመት ነው። እነዛ እኮ የሚያወሩልህ የ30 40 ዓመት ታሪክ ነው የሚያወሩ። ስጠኛ ሌላ ቀጣይ 4 ዓመትና ላሳይ ደግሞ እንደሚሆን ከአፍሪካ ይቅርና ከዓለም ይባላል ደግሞ ከአውሮፓ ይባላል። እንደገና ደግሞ ሟርት አንተ መብት ነው። አንተ ሟርትበት ነው የሚያገባኝ ነገር የለም። እኔ ነው ለማንኛውም እዚህ ውስጥ የገባሁት ጉዳይ ነው። ዋናው ምንድነው እንግዲህ የወደባችን ጉዳይ ነው። የአሰብ ወደብ ጉዳይ ግብፅ ከፍተኛ የሆነ ዋርኒንግ ተሰጥቷታል፣ እጇን ከአሰብ ላይ እንድታነሳ። በአሰብ ጉዳይ ላይ ምንም ጣልቃ የሚባል ነገር ከግብፅ እንዳይወጣ ስለማያገባት ኢሳያስ አፈወርቂ በአስቸኳይ አጥርቶ ወልውሎ አሰብን ለኢትዮጵያ እንዲያስረክብ የታዘዙ ነገር ነገራቸው። እኛ አሁን የምንታገለው ኢትዮጵያ ነፃ እናወጣለን፣ ኤርትራ ነፃ እናወጣለን። የኤርትራ ህዝብ ይወጣል፣ የኤርትራ ህዝብ መሪውን ያወጣል። የሚመጣው መሪ ከጎረቤት ሀገሮች ጋር ከሱዳንም ከኢትዮጵያም ከማንም ሀገሮች ጋር የሚያስማማ ወጣት ያንግስ ሊደር እናመጣለን። የት ላይ? አስመራ ላይ የተንቀሳቀሰው ኃይል አይታችኋል። እንግዲህ ትናንት ከተከዜ ጀምሮ የነበረው ላይ እዛው በላች እዛው ቀራች ነው የሆነው። ጀግናው መከላከያ ሰራዊቶች በመጡበት አመጣጥ በቋንቋቸው አስተናግዷቸዋል። ዛሬም ትናንትና ኦፕሬሽን ነበር በአፋር አካባቢ ላይ አልናገርም የት ቦታ እንደሆነ አስተናግዷቸዋል። ይቀጥላል መስተንግዶ። ስለዚህ በዚህ ቆይ በኩል ማስቀምጠው ሌላ ማስቀምጠው ነገር ስለሌለ ነው። ለማንኛውም ግን ክቡራን ውድ አድማጮቻችን የተናገረው ነገር እንግዲህ አመርቂ ውጤት እጃችን ገባ ነው የሚለው። ጠላትም ላይነሳ ተቀብሯል ነው የሚለው። ያው እንደምታዩት ተበታትኗል። ቋንቋቸውን የቁራ ቋንቋ አድርገን በታትነዋል። የወደቡ ጉዳይ እንግዲህ በዓለም ደረጃ ላይ በቅርብ ጊዜ ውስጥ ነው። ዞሮ ዞሮ ግን እኛ ያኛው በራሱ ጊዜ ይሄዳል። አሁንም እሱ በፈለጉበት ጊዜ አይደለም አሰብ እጃችን ይገባል። ስራችን ግን በሶማሌ ላንድ በኩል ሙሉ ወደብ አግኝተናል፣ ሙሉ እቅና አግኝተናል። ትላንትም የጀመርነው ጉዳይ ነው። የወደብ ጉዳይ ኢትዮጵያን ያሳስባል። ግን በግዛታችን ደረጃ ግን አሰብ የግላችን ስለሆነች ብቻ ወደኛ እናመጣታለን። በተፈለገው እንቅስቃሴ የሸኔ እንቅስቃሴ በወለጋ በኩል አንዳንድ ማጥቃቶችን እያደረጉ እንደሆነ ሰምቼበታለሁ። እንግዲህ አመራሮችን እየያዙ ነው፣ አመራሮች እየገደሉ ነው ያሉት። ለቀምት ላይ ወለጋ እየሰማው ነው ያሉት። አስገዳዩም አስለቃሚውም ግን እዛው መስተዳድር ውስጥ ያለ የኦነግ ተጠሪዎች እንደሆኑ መረጃዋል። የሚገርማቸው ነገር ይዘዋቸዋል። ሸኔዎች ትናንት ይዘዋል፣ አመራሮች ይዘዋል። ሸኔዎች ትናንት እየተከታተልን ያለ ነው። እንግዲህ ውስጥ ነው ያሉት ማህበረሰብ ውስጥ ነው። እዚሁ ቡራዩም አሉ፣ ምንም አዲስ ነገር የለውም ያሉት እና እነሱ ላይ ምን አይነት ስራ ይሰራል የሚለው ወደፊት የምናየው ጉዳይ ይሆናል። ነገራቸዋለሁ። አሁን መንካት ስለሌለብኝ ነው ከዚህ ፖለቲካ ውስጥ። ለማንኛውም ግን ውድ አድማጭ ቤተሰቦቻችን በተለይ ጳውሎስ ሆስፒታል አንድ ሰው ቢሞት በዚህ ኬዝ ላይ አንድ ሰው ቢሞት የጳውሎስ ሆስፒታል መስተዳድሮች ተጠያቂዎች ናቸው። አንድ ሰው አንድ ነገር ሆኖ ቢባል አንድ መድኃኒት አለቀ ቢባል ጳውሎስ ሆስፒታል ተጠያቂ ናቸው። አለበለዚያ ሆስፒታሉ ተዘግቶ ሆስፒታሉ መስተዳድር መለወጥ የማይችል ከሆነ ወደ ሆቴል ቤት ነው የሚቀየረው። በዚህ ሂደታችሁ አገልግሎት ማሰጡ ከሆነ አስቡበት። መጣበታለሁ በዚህ ጉዳይ ላይ ይሄን ያለው እንግዲህ ውድ አድማጮች ይወዳችኋሉ። በርቱልኝ፣ አሸንፋችኋል። ጽናታችሁ ያኮራኛል፣ ጀግነታችሁ ያኮራኛል። በእውነት ጀግኖች ናችሁ እናንተ። በተለይ የኔ ተከታዮች ከማንም የተለያችሁ ናችሁ እናንተ። ከማንም የምትለዩ ውስጣችሁ ኢትዮጵያዊነት የሚያንገበግባችሁ ትንታግ ናችሁና አኮራባችኋለሁ፣ ወዳችኋለሁ። ደግሞ መኮራቱ ያለው ውድድር ነው ማድረጋችሁ እና በርቱልኝ። አሁንም አሸንፈናል፣ ወጥተናል፣ እንመጣለሁኝ፣ እንገናኛለን። ስለ ሀገር ብለን እንቅልፍ አንተኛም፣ ዋጋ ልንሰጥ ቆርጠናል። ልደውል? እሺ አይሻ ደውይሽ፣ ልደውላለሁ። እሺ ደውይሽ። አንድ ሰው ዱቃ መሪዎቻችን እንጠብቅ። ይሄን ያለው ትግል ነው ያዝነው። ትግል ላይ ደግሞ ሁሉ ነገር ቻሌንጅ ነው።
ቻሌንጃችን እየጨርስናል። እሺ ደውል። ማን ነው የደወለው? በየትኛው ነው የምትደውይው? ልደውይ አልሽ። ማን? እሺ አይሻ ደውይ። እሺ ስልክ ደወልሽ እንዴ? ደውይ። አንድ ሰው ልቀበልሽ። ልደውል ብለሻል። ደውይሽ። እሺ አልደወልሽም እስካሁን ድረስ። እሺ ይሄ ነው ያለው። አሸንፋችኋል። እንኳን ደስ አላችሁ። እንኳን ለዚህ ቀን በቃችሁ ነው የምላችሁ። ውድ አድማጭ ቤተሰቦቼ ነገ ማገኛችኋለሁ፣ ከነገ ወዲያ ማገኛችኋለሁ። በርቱ፣ አብስታችሁ ጸልዩ። ውጊያው አጋንንት ነው ብያችኋለሁ። አጋንንት ወገቡን ይቆረጥ ነው። ከዚህ በኋላ ላይ እንቀሳቀስ ቀብረነዋልና ወዳችኋለሁ። እሺ አይሻ ደውልሽ። እሺ ሄሎ 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 ጤና ይስጥልኝ። እንዴት ነህ ኮርዳን? ሰላም ነህ? አማን ነህ? አማን ነኝ፣ ሰላም ነኝ። እሺ አየር ላይ ነሽ? እሺ ሰላም ጤና ይስጥልኝ ለኢትዮጵያ ሕዝቦች በሙሉ ለኮርዳዊት እንዴት ነህ? ሰላም ነህ ብያለሁኝ። ሆስፒታልም ሆነ የመሬትን ሽንሸናን በተመለከተ ትንሽ የምለው ስላለ ነው ኮርዳዊት። አሁን የመሬት ሽንሸናን በተመለከተ ሁሉም ቦታ አዳማም በለው አዲስ አበባም በለው ብዙ አይነት ችግር አለ። እነዚህ ቢሮ በሚሰሩት ላይ ችግር አለ። እንደውም አሁን በአዲሱ መሰረት በልብሳቸው ላይ ካሜራ ተደቅነው አገር ውስጥ የገቢዎችን እንዲቀበሉ ተደርጎ ነበር። እንደውም ከነሱ ይልቅ እኔ ተጠቃሚው ላይ ካሜራ ቢኖር ነው መመርጠው። ተጠቃሚው ላይ ካሜራ ቢመርጥ ይሻላል እንጂ እነዚህ የተሰማሩት ላይ ባይሆን ይመረጣል። ሁለተኛ በቃ በቀረጻ መልክ በካሜራ የተደገፈ አሰራር ቢኖር ጥሩ ነው እላለሁ። ሆስፒታልን በተመለከተ ሁሉም ነው ከሚድነው የሚሞተው ነው የሚበልጠው። በቃ ብሪቱ ሆናለች። አሁን በአሁን ሰዓት ብሪቱ ነው። በዛ በኩል ክፈት ነው፣ በዛ በኩል ክፈል ነው አሁን እና ይሄ ነገር ቢታሰብበት ጥሩ ነው እላለሁኝ። በርታለን ዳዊት፣ እንወዳለን፣ እናከብራለን። ጥሩ ደረጃም ደርሰናል። እድሜ ለአንተ ዘሮቼ ሁሉም በኢትዮጵያ ስም እናመሰግናለን እላለሁ። ቴንክ አመሰግናለሁ። ሆስፒታልማ አዎ እውነቷን ነው። ጉቦ ሰጩ በዛ፣ ደግሞ ከጉቦ ተቀባዩ ደግሞ ጉቦ የሚሰጠው በዛ ልስጥ ይላል። እኛ እዚህ ጉቦ ስናስቀር እዛ ደግሞ እንስጥ ማዕት መጥቷል። እንስጥ የሚሉ ደግሞ ቶሎ ጉዳዩ በመስኮት ልግባ የሚሉ ሰጪዎች ደግሞ ብዙ መጥተዋል። አሁን እኮ ግራ የገባን እኮ ተቀባዩን ስናስቀር ሰጪው ደግሞ ማለት ነው። እሱን እንመጣበታለን ሌላ ጊዜ። እንትኑን ማነው ሆስፒታል በመጀመሪያ እግዚአብሔር ብሎ ጤናችሁን ይስጣችሁ። እግዚአብሔር ብሎ አልጋ ላይ አይጣላችሁ። ሆስፒታል ስትገባ መጀመሪያ ምን እንደሚጠየቅ ታውቃለህ? ቤተሰብን የሚጠየቀው፣ ካፒታልን የሚጠየቀው፣ ስንት አለው የሚባለው፣ ቤት አለው ወይ የሚባለው፣ ንብረት አለው ወይ። መጀመሪያ ሐኪሞቹ የሚያጣኑት ስለ በሽተኛው ታሪክ ነው የሚጠራው። እህቱ አሜሪካን ሀገር አለች፣ መኖሪያ ቤት አለው፣ መኪና አለው፣ ባንክ ውስጥ ገንዘብ አለው። ይሄ ከተባለ ቢንጎ። ከዛ በኋላ ያለው ነገር ችግር የለው። ትተኛለህ። በሚቀጥለው ቀን ድነህ መውጣት ስትችል ከዛ በኋላ ሌላ መድኃኒት ምርመራ አለ ይባላል፣ ሌላ እንትን አለ ይባላል፣ አልትራሳውንድ ይቀርሃል ይባላል፣ ቦዲ ይቀርሃል ይባላል። አይንህን አሞ እኮ ሰገራ ምርመራ ትጠይቃለህ እኮ። ለአይን ሰገር ምርመራ ይሆን ይሄ እኮ የሚታይ ነገር ነው ያለው። ሁሉን አድርገው ገንዘብን ከጨረሱ በኋላ ብርን ለአልጋም ለመድኃኒትም ለምንም አድርጎ ያንተ ባንክ ካለቀ በኋላ እህቱ አለቻል እንደ አሜሪካን ሀገር አሁን ይደውልላት ትባላለች። እንደገና ከትካ ይደውላል፣ ላኪ ገንዘብ ይባላል። የእህትንም አጎቱ የታለ ለዚህ እሱ ጋር ይደውል፣ የአጎቱንም ከዛስ ቤት አለው አለ ይሸጣ፣ ቤትንም መኪና አለው አለ መኪናው መኪናው ሁሉ ካለቀ በኋላ ትሞታለች። ይደውላል እና ሬሳ ውሰድ ትባላል። ይሄ የተለመደ ከሕክምና ኤቲክስ ውጭ የሆነ አሰራር አለ። ዋሻው የሁሉም ይሄ ህይወት ያላጋጠመው ኢትዮጵያዊ የለም። ይሄ ስል ንጹህ ዶክተሮች የሉም አለ። ካለ ገንዘብ ሰው በማዳን ብቻ የሚልኩ ዶክተሮች አሉ። በዚህ ጉዳይ ጤና ጥበቃ ሰርች ሰርተሃል፣ አጣርተሃል፣ መርመርሃል ብለን ብንጠይቅህ ምንም ነው የምትለው። ግን እኛ በጥናት በመረጃ ነው ይህን የምንነግርህ። ከመንግስት ሆስፒታል ሪፈር ያደርጋል ወደ ራሱ ሆስፒታል። ቀን የሚሰራው ጥቁር አንበሳ ከሆነ በግል የሚሰራው ደግሞ ጥበብ ሆስፒታል ወይ ደግሞ ገብርኤል ሆስፒታል ከሆነ በቃ ለህክምና እዛ ብተኛ ይሻላል ይላል። እዛ ራሱ እዛ ጋር የግል የሚሰራበት ሆስፒታል ያስተኛል። እዚህ ጋር በቀን አልጋ ለመቶ የምትከፍል ከሆነ እዛኛው 2000 ትከፍላለህ በቃ። ይሄ ነው ጫወታው ያለው።
የሰው ልጅ ህይወት የረከሰባት ሀገር ሆናለች። ኤቲክስ የሚባል ነገር ጠፍቷል። በዚህ አጋጣሚ ላይ ግን የግል ሐኪሞች በዚህ ጉዳይ ላይ ሙያዬ ብላችሁ ስራዬ ብላችሁ ሰው ማዳን ስራዬ ነው ልክ እንደ ወታደራዊ እጁን ሰቅሏል እንደዚህ ሶስት ነገሮች እዚህ ሀገር ላይ በጣም የሚገርማችሁ ነገር ሶስት ክፍሎች ሀገራዊ ግዴታ፣ የተፈጥሮ ግዴታ፣ የፈጣሪ ግዴታ ያለባቸው ሶስት ሐኪም፣ ዳኛና ወታደር። ሐኪም ሲመረቅ እጁን ሰቅሎ ነው የሚመረቀው። እንደዚህ እኔ ዶክተር ከሬ ሆኜ ስመረቅ ለቤተሰቦቼ ለራይፍሴን ጊዜን ሁሉ ነገር ልሰዋ ብለህ እጅን ሰቅለ ነው የምትመረቀው። ልክ እንደ ወታደር። ወታደርም እንደዚህ ነው፣ ለሀገሬ ልሰዋ ብለህ። ዳኛም እንደዚህ ነው፣ እጅ ሰቅሎ ነው የሚታየው። ከዚህ በኋላ ህሊና ነው የሚፈትነው። የሚታከመው ብሩ ነው እንጂ ሰው አይታከምም። ብሩ ነው የሚታከመው። ስለዚህ ይሄንን እስኪ ሰፊ ፕሮግራም ይዘን ባለሙያ ይዘን እንወያይበታለን። ውድ አድማጮቼ እንግዲህ ሰዓታችንን አሳልፈናል። ድላችን ይሄን የሚያደርግ ክብር ለኢትዮ ኤርትራ ህዝቦቻችን አንድ ቁጥር ታርጋላችሁ። በዚህ አጋጣሚ ላይ ክብር ኮርዳይትን በመብራት አይተው የዘመናችን ሴንቸሪ አዋርድ ተሸላሚ አድርጋችሁ ላከበራችኋቸው ጀግኖች የኢትዮጵያ ባለውለታዎች እንደነ አምባሳደር ሙሉጌታ፣ እነ ዶክተር ማርቆስ፣ እነ አብሮት ነው የሚባለው አብሮት አላውቅም። አንድ ድርጅት አለ 4 ኪሎ አለ አብሮት፣ ሌሎችም አሉ የማላውቃቸው እናቶ እሸቱ ምናምን ብቻ ኮሚቴዎች ለነበራቸው ኮሚቴዎች ከልብ አመስግኑልኝ። ከልብ አመስግኑልኝ። ታላቅ ሰዎች ናቸው እነሱ። ከዛ ውጭ ግን ለፖሊስ ማርሽ ባንድ ከልብ አመስግኑልኝ። ታፑ ለዚህ ሁሉ ታዳሚ ለኮርዳዊት ብለው ያ ሁሉ ምግብ አምጥተው አንድ ወዳጄ አንድ መኪና ውሃ ዶኔት አደረገን። ሌሎችም ለተባበሩን ሰዎች በሙሉ ምስጋና አቀርቡልን። ለማተሚያ ቤት ታሪክ ማተሚያ ቤትን በጣም ከልብ አመስግኗቸው። ብዙ ሰዎች አሉ በዚህ ጉዳይ ላይ እና ይህንን ክብር አክብሮት ለሰጣችሁኝ ከልብ አመሰግናችሁ ዝቅ ብዬ አመሰግናችኋለሁ። ይሄን እምላችሁ እንግዲህ ከዚህ ውጭ ያለውን ደግሞ እመጣለሁ፣ አነጋግራችኋለሁ። አንድ ቁጥር አድርጋችሁ ክብር ለኢትዮ ኤርትራ ህዝቦቻችን፣ ለጀግናው ጠቅላይ ሚኒስትራችን፣ ለጀግናዋ ክብርት ከንቲባችን አዳነች አቤቤ እሷንም አመስግኑልኝ። በአድዋ ላይ ፕሮግራሙ እንዲዘጋጅ በአድዋ ላይ ጀግናው ኮርዳይት እንዲጠራ ላደረገችልኝ ከንቲባ አዳነች አመስግኑልኝ። እንዲሁም ደግሞ ለጀግና ጠቅላይ ሚኒስትራችን፣ ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ ደህንነት ተቋሞቻችን እንዲሁም ደግሞ ለታገሱኝ ቤተሰቦቼ አመስግኑልኝ። ለባለቤቴም ለልጆቼም ብዬ አላውቅም፣ ግን ዛሬ ላመስግናቸው። በተለይ ባለቤቴ የጽናት ተምሳሌት ነች። እኔ እዚህ ስዋጋ እሷ እዛ ከልጆች ጋር ትዋጋለች። ልጆቼ እየናፈቁኝ የልጆቼን ናፍቆት እንደኔ ሆና ትወጣለች። በሳት የተፈተነች ጀግና ብዬ እጠራታለሁ። እስከዛሬ አወድሻት አላውቅም፣ ዛሬ ግን አወድሳታለሁ። አመስግኑልኝ። እሷ ጀግና ነች፣ ከጀርባ ያለች ተዋጊ ነች፣ አርበኛ ነች። እንድታመሰግኑ ይፈልጋል እሷ እና ይሄን ያለው አመስግኑልኝ። ይሄን እምላችሁ። ከዛ ውጭ ግን ለምን ዘገባ አልሰራህም ፍሮም ኤርፎርስ እኛ ስንጠብቅ ሰራው እኮ የመጀመሪያው ሰው ነኝ። የመጀመሪያው ኤርፎርስ ዘገባ ያዘገብኩት እኔ ነኝ። ገና ከስር ከሱ እየተከተል ነው። መረጃዎቻችን እዛ ነበሩ። ከዛ ነው የምናደርገው። ይሄን ያለው እሺ፣ ይሄን ያለው ወዳችኋለሁ። ሰላማችሁ ብዝት ይበልኝ ያልኩኝ እንግዲህ ስለ ፕሮግራሟ ትንሽ ጎህ ቴሌቪዥኖች በዚህ አጋጣሚ ጎሆችን አመስግኑልኝ። ተቋሞቻችን ማታ ሁሉ እያደሩ ፕሮግራሙን ይሰሩ የነበሩት እና አሁንም ተከታታይ ፕሮግራሙን ከመጀመሪያ ያለውን በቁጥር በፓርቲ ያሉ እያስተላለፉ ነው ያለው። ጎህ ላይ ግቡ። ማዕበልም ላይ እየተላለፈ ነው ያለው። ፕሮግራሙን በሱ ተከታተላላችሁ። ወዳችኋለሁ። ሰላማችሁ ብዛ ያልኩኝ ፕሮግራሜን በዚህ ዘጋለሁ። ጸናሁኝ እኔስ ለአገሬ ዋስተበቀ ጎኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር
ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሆን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔ ስለ አገሬ ዋስጠበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባል ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔ ስለ አገሬ ዋስጠበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑ